ለምን ትከተለኛለህ? ምን ስለሆንክ? ማነህ አንተ? ተረጋጊ፣ ያለውን ነገር እነግርሻለሁ። ምንድነው እያወራሽ ያለሽው? አሁን እያወራሽ ያለሽው ሰውዬ ምንድነው የምትሉኝ? ምን ሆናችሁ ነው? ሲጀመር ምን ያመጣጣችሁ እኮ አላማረኝም። ምንም ነገር አትጠይቀኝ፣ ውጣ በቃ ጨርሰናል። ኦንላይን የምትሸጭበትን አካውንት ያሳየኝና እንግዛሽ። እሱ ሌላ አካል ነው የሚጠይቀኝ፣ አንተ አይደለም። ይማራል አልኩ፣ ያጠናል አልኩ፣ ግን በዚህ ሰዓት ምናምን ማለት ጀመረ። አሁን ሲጀመር ጨርሰናል፣ መውጣት ትችላላችሁ። መርማሪ ጋዜጠኛ ነኝ እና ምን አገባኝ? ለምንድን ነው የምትመረምረኝ? ምን ነው የምትመረምረኝ? ምን አለኝ? ትምህርት ቤት ሄደው ከትምህርት ውጭ ደግሞ ያጠናሉ። እና ውጣ፣ ተረጋጊ። በህግ አምላክ ውጣ። ህጋዊ ከሆንክ የፍርድ ቤት ማዘዣ ይዘህ መተህ ነው ቤት የገብተህ እንትን እንድትተባበርን። ያው ኢትዮጵያዊነት መልካምነት አለ እህቴ። ስለዚህ ምን እናደርጋለን መሰለሽ? ከኔ ጋር የሚያያይዘው ነገር የለም። ትክክል ነሽ። ትሰራለህ፣ ራስህ ገቢህን ታስገባለህ እንጂ ከኔ ጋር የሚያገናኘው ነገር ስለሌለ ይሄ እኮ የነገርኳችሁ እኮ የሚገባችሁንና የሚያስፈልጋችሁን ነገር ከነገርኳችሁ ደግሞ ይሄ ወደ ውስጥ የግል እንትን ውስጥ መግባት እኮ አይገባም። ልጄን እንደምንም አድርጌ ላስተምረው። ልትደፍሪ ነው እንዴ? ማነው አንቺ የሚነካሽ? በቃ በህግ አምላክ ውጣ። ቤት የለቀህ ውጣ። አይደለም ቆይ፣ በእናትህ እንዳሳልፈ እንዳይሰጠኝ አይደለም። ቆይ እሺ። አንቺ እኮ የልጅቱን ብር ስትበይ እኮ ብርሽን እየበላው ነው ብለሻታል። የምን ብር ነው? ምንም ብር አልበላሁም። የምን ብር ነው የበላሁት? ልጅሽም ያንቺ አይደለም፣ ባልሽም ያንቺ አይደለም። ምን ለማለት ፈልገህ ነው? ምን ለማለት ፈልገህ ነው? ካሜራ ይዘህ ምናምን የመጣህበት ምክንያት ምንድን ነው? ለዚህ ነው የመጣኸው? ምንድን ነው የምትሰሪው? ምንድን ነው ምናምን ልትለኝ ልጠይቀኝ ነው የመጣኸው? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ መንደር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን እንግዲህ የደረሰብኝ በደል አለ፣ እባክህን እገዘኝ ባለችኝ መሰረት እንግዲህ ቦታው ድረስ ተገኝቼ ምን እንዳጋጠማት ምን እንደደረሰባት እንግዲህ ከእርሷ አንደበት የምንሰማ ይሆናል ማለት ነው። እናንተ ደግሞ እንግዲህ ውድ የፕሮግራማችን ተከታታዮች እንግዲህ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን፣ እናየዋለን ማለት ነው። አብራችሁን ቆይላለሁ። እሺ እህቴ ሰላም እንደምን አለሽ? ጤና ይስጥልኝ። እንዴት ነህ? እሺ እግዚአብሔር ይመስገን። ስምሽንና ያጋጠመሽን ነገር እያንዳንዱን ነገር ምን እንደሆነ እስኪ በደንብ ዲቴይል ንገሪኝ። እሺ እኔ ስሜ መዓዛ እባላለሁ። እሺ መዓዛ፣ እኔ ያጋጠመኝ ብዙ ጉዳዮች ብዙ ነገሮች አሉ፣ ግን በቅድሚያ ደግሞ ያንተን ሚዲያ በጣም እከታተለዋለሁ። በጣም ጥሩ ትምህርት ሰጪና ብዙ ነገሮችን እንደሚያስተላልፍ ስለማወቅ በሰው አፈላልጌ ነው አንተ ሚዲያ ላይ አገኘ የቻልኩትና ሚዲያንም ሰብስክራይብ አድርጌያለሁ። ጥሩ ትምህርት ሰጪ ነው እና እኔም ችግሬን ትፈታልኛለህ ብዬ ነው። ወደ ህግ ደረጃም ከመሄዴ በፊት አንተ ነገሮችን ታስተካክልኛለህ እና ትፈታልኛለህ ብዬ ነው። እኔ አረብ ሀገር 12 ዓመት ሰርቻለሁ። 12 ዓመት ስሰራ እዚህ ልጅና ባል ነበረኝ። ኑሯችን ለማሸነፍ ስል ነው ወደዛ የሄድኩትም። እሱ የቀን ሰራተኛ ነበረ፣ እኔ ደግሞ በየሰው ቤት እንደገና ቆሎ በመሸጥ ችርቻሮ ንግድ ምናምን በቃ እንዲህ በማለት ነበረ ህይወታችን። እና ያው ከሞላ ጎደል ስለማይሟላ ወደ አረብ ሀገር ተሰደድኩኝ። በዚህ ማለት የዛሬ 12 ዓመት ማለት የዛሬ 12 ዓመት እና ያው እዚህ ወይ የራሳችን ቤት ወይም የሆነ ከምንኖርበት የተሻለ ኑሮ እንዲኖረን ነበር የተሰደድኩትና እዛ ከሄድኩኝም በኋላ ያው ብር በሱ አካውንት ነው የምልከው። ለልጄም አንዳንድ ነገር ነው የማደርገው እና 12 ዓመት ሙሉ የለፋውበትን ብር ጠቅላላ ለሱ ነው የላኩት እና ልጄንም ሊያገናኘኝ አልቻለም። ከልጄ ጋርም ልገናኝ አልቻልኩም። ምንም ነገር የለም፣ ብርም ምንም በቃ እና ምንድን እንደተፈጠረ ላውቅ አልቻልኩም። ምንድን ነው ማለት እንግዲህ እንደነገርሽኝ ከሆነ ከዛሬ 12 ዓመት በፊት የችርቻሮ ስራዎችን ነው የምትሰሪ ነበር፣ አንዳንድ በቃ የቀን የሚባሉ ስራዎችን። እሱስ ምን ይሰራ ነበር በዛ ሰዓት? እሱም የቀን ሰራተኛ ነበረ የሚሰራው። የቀን ስራ ነው የሚሰራው እና ብዙም ኑሯችን አጥጋቢ አልነበረም። ልጁን በመሀል እየተጎዳ ስለነበረ የተሰደድኩትም ለልጃችን ስል ነው የተሰደድኩትም። እዛ ያ ነገር ይለወጣል ብዬ ነበረ ያን ሳደርግ የነበረው። ብርም በሱ አካውንት ነው። እዚህ ስመጣ ደግሞ ሌላ ነገር ነው። ምንድን ነው የተፈጠረው ነገር? እንደ አግብቷል ነው የሚለኝ ሰው፣ ግን ያገባ እኔ እንጃ። እኔ ከዚህ በፊት ሳወራው ምንም ነገር እንደሌለ ነበረ ስናወራ የነበረው። ከዛ በኋላ ግን እዚህ መጥቼ ሳፈላልግ ምናምን ስልኩን ኦልሬዲ አያነሳም፣ ይዘጋብኛል።
አግብቷል ነው የሚባለው። እኔ በአሁን ሰዓት ምንም እጄ ላይ ያለ ገንዘብ የለም። ጠቅላላ ገንዘቤን በሱ አካውንት ነው ስልክ የነበረው። ቤት እንደገዛ መኪና እንደገዛ እና አብረን እንኖራለን የሚል ሀሳብ እንደነበረው ነበር የማውቀው። እዚህ ሀገር ግን መግባቴን ሲያውቅ ምንም ኢንፎርሜሽን ምንም ላገኝ አልቻልኩም ስለሱ። ስለዚህ አሁን ያልሽኝ ያለሽ እህቴ እንግዲህ በዚህ 12 ዓመት የሰራሽውን ገንዘብ በሙሉ በሱ አካውንት ነው እያስገባሽለት የነበረ። ስለዚህ ተሽከርካሪና ቤት ተገዝቷል። ያንን በምንድን ነው ያረጋገጥሽው? ስለ ልጅሽ ሁኔታስ ምንድን ነው ስታጣሪ የነበረው? መቼም ቪዲዮ ኮል ማውራታችሁ አይቀርም። ያው ተራርቆ ፍቅር በጣም ከባድ ነገር ነው። በጣም ሰው እንግዲህ የተቻላችሁን ነገር የምታደርጉት የምትተያዩት ናፍቆት የምትወጣጡ በቪዲዮ ኮል ነው ብዬ አስባለሁኝ። ሰው እንደዛ ከሆነ ተሽከርካሪም ቤትም ስለ ልጅሽም ያለውን ነገር ስለሱም በቪዲዮ ኮል ነው የምታዩት የነበራል። እንዴት ነበር? እስኪ ስለሱ ንገሪኝ። ያው እሱ ሲያወራኝ እሷ በማትኖር ሰዓት ይሆን አላውቅም፣ ግን እኔ ምንም አጠገቡ ሰው እንደሌለ ሆኖ ነው የሚያወራኝ በቪዲዮም። ልጄንም የሆነ ጊዜ ተኝቷል ይለኛል፣ የሆነ ጊዜም ያገናኘኛል። እንደዚህ በቃ እዛ እያለሁ በጥሩ ነገር ነበረን፣ ግን ሌላ ነገር እንዳለ አላውቅም ነበር እኔና ያንን ስለሚያሳየኝ በቃ እንደዚህ ከዳኛል ወይም እንደዚህ አይነት ነገር ይፈጠራል ብዬም አላሰብኩም ነበርና ልክ እዚህ ስመጣ ነው ነገሮች የተገለበጡብኝና በቃ እንደ አይነት ነገር ይከሰታል ብዬ ሳላስበው ነው እንደዚህ አይነት ነገር የተፈጠረውና አሁን እዚህ በመጣሁበት ጊዜ ላይ ልጄንም ማግኘት አልቻልኩም፣ ያለኝንም ንብረት ማግኘት አልቻልኩም። እና አንዳንድ ሰዎች እንደዚህ ሲጠይቁ አይ እሱ እኮ እንደዚህ ትዳር ይዟል ምናምን ነገር አለ። ከኔ ጋራ የ80 ባሌ ነው። የ80 ባልሽ ነው? ተፈራርመናል። ጋብቻችን በህግ ነው፣ ህግ እንትን ያለ ነው። እና እንዴት እኔ ሳይፈታ እንዴት ሊያገባ ቻለ? እና እንዴት ሊሆን ይችላል ብዬ ብዙ አላመንኩም ነበርና ግን ከዛ በኋላ እዚህ መጥቼ ስልክ ብደውልም አያነሳም፣ ከልጄ ጋር መገናኘት አልቻልኩም፣ ያ ሁሉ ልፋቴንም ማግኘት አልቻልኩም። እና ወደ አንተ ጋር የመጣሁት ምናልባት ብዙ ነገሮችን እንትን እያልክ ስለሆነ እያየሁ ስለነበረ ምናልባት ትረዳኛለህና ታግዘኛለህ በማለት ነው ወደ አንተ ጋር የመጣሁት። ጥሩ። እኛ ያው እንደተለመደው ምንችለውን ነገር በሙሉ እናደርጋለን። ምንም በዚህ ስጋት አይግባሽ። ነገር ግን አሁን አንቺ ልታግዥን የሚገቡት ነገሮች አሉ። እኛውን የዚህን ሰው ቤት ፈልገን ከምናገኝ ሞር አንቺ እነዚህ ሰዎች የነገሩሽ ትዳር ይዟል ብለው የነገሩሽ ሰዎች ቤቱን ለማመላከት በጣም ቀጥታና ኢዚ ይሆናል ብዬ አስባለሁ። ቀላል ስለሚሆን እነሱን የምታገኝበትን ነገር ቶሎ አንቺ አመቻች እና ቤቱ ያለበት ቦታ ምን ሁኔታ ላይ እንዳለ ልጅሽንስ እስካሁን ድረስ አሁን አላየሽውም? ለምንድን ነው ያላየሽው? በቃ ላየው አልቻልኩም። ማለት የዛሬ 12 ዓመት ህፃን ሆኖ ነው የተለየሁትና በቃ ታውቃለህ የእናት ፍቅር እንዴት እንደሚያደርግና በጣም ከባድ ነው ስሜቱ። እንደዚህ ብዬ ልነግርህ አልችልም። አይዞሽ እሺ፣ በቃ ብዙም እንትን አትበይ። አውቃለሁ የእናትነት ፍቅር በጣም ከባድ ነው። በዛ ላይ አለማሳደግሽ ራሱ ሌላ ከባድ ነገር ነው። ነገር ግን አንቺ ደግሞ እንግዲህ አረብ ሀገር ደርሰሽ መምጣትሽ ራሱ ሌላ ትልቅ ጥንካሬ ነው። ለተሻለ ህይወት በማሰብሽ ነው አይደለም? ስለዚህ እዛም ያላችሁ እህቶቻችን ምን ያክል ጠንካራ እንደሆናችሁ ነው የሚያሳየን እንጂ አገር ላይ መቀመጥ ይቻላል እኮ። ነገር ግን ለእናንተ ብቻ ሳይሆን የምታስቡት አጠገባችሁ ላለ ሰው፣ ለቤተሰቦቻችሁ ብላችሁ ነው። ይህም ደግሞ ግልጽ ነው። እንግዲህ ይህን ሰውዬ በምን አይነት መልኩ ነው ልንዘው የምንችለው የሚለውን እንግዲህ ከክሮች ጋር በመመካከር እንወያይበታለን። ትልቅ አጀንዳ ስለሆነ ምክንያቱም ብርሽን ተዘርፈሽ አትቀርም። ምክንያቱም ይሄ ልክ ያልሆነ ነገር ስለሆነ አይደል? የልፋትሽ ነው፣ ገንዘብሽ ስለሆነ እሱን በህግ አግባብ ስለሚጠየቃትም አይለቀቅም። ግን እንዳልሽው ማስረጃ ያስፈልጋል። ልክ ነሽ፣ ጥሩ ነው፣ ብልጥ ነሽ። ከዚህ በፊት የኛን ቪዲዮዎች ማየትሽን በዚህ ማወቅ ይቻላል። ልጅሽን ግን አለማየትሽ እንዴት ነው? እስኪ ንገሪኝ ስለሱ። ማለት ከመጣሽ ስንት ጊዜ ሆነሽ አሁን ወደዚህ ከመጣው 1-2 ሳምንት ይሆነኛል። 2 ሳምንት። ያው ይሄንም ጊዜ ፈጀብኝ እናንተን በጣም እያፈላለኳችሁ ስለነበረ እንጂ እኔ እንደመጣው አካባቢ ላገኛችሁ ነበር የፈለኩት። ግን ያው ቢዚ መሆናችሁ እሱ ምንም ማድረግ አንችልም። አሁን በዚህ ለአንቺም ለውድ ቤተሰቦችም ልነግራቸው የምፈልገው ነገር ምንድነው፣
ሁሌም ፍሬ አንሆንም። ቢዚ የምንሆንበት ነገር በጣም ይበዛል። ስራ በጣም ይበዛል። አንድ ሰው መከታተል ራሱ በጣም ትልቅ ስራ ነው። የስራ ዘርፍ ምንም ቢኖረንም ሁላችንም በአንድ ላይ ወጠን የምንሰማራበት ወቅት አለ። እንግዲህ ቴሌግራም ላይ ብዙ መልእክቶችን አስቀምጠሽልኛል። ኢቭን ለማየት ራሱ አልቻልኩም አይደለም ለማገዝ። ግን ሁሉም ሰው ተራውን እየጠበቀ የምንችለውን ነገር በሙሉ ከማገዝ ደግሞ ወደኋላ እንደማንል ደግሞ ያው አንቺም ማሳያም ነሽ ብዬ አስባለሁ። ስለዚህ አሁን በዚህ 10 ቀን ውስጥ አላየሁትም፣ በዚህ 2 ሳምንት ውስጥ አላየሁትም ነው የምትለው? በፍጹም እሱን ላገኘውም አልቻልኩም። ስልክም አያነሳም። በተለያየ ስልኮችን በሞክርለት ያነሳና የኔ ድምጽ ሲሆን ይዘጋል። በራሴ ስልክ ፈጽሞ አያነሳም በፍጹም። ልጄንም ነው እኔ ልጄን እንኳን ቢያንስ ለያው ላገኘው ነው። ምን ማለት 12 ዓመት ቀላል አይደለም። ምን ሆኖ እንደሆነስ እንዴትስ ሆኖ ሌላ ሴት እንግዲህ ገብታም ከሆነ ልጄ ይሰቃያል፣ ምግብ ላይ በላይ ይችላል፣ ሊጎዳብኝ ይችላል። ብዙ ነገር ነው የምታስበው የእናትነት እንትን ሲኖርክ ማለት ነውና ያ ነው አሁን እኔ ውስጤ እንትን እያለኛል ያለው ማለት ነው። ሌላው ሲቀጥል ደግሞ ያደረኩትም ገንዘብ ለልጄ ነው። ለኔ ለልጄና ለሱ ስል ነው የወጣሁትም አይደል? ይሄ ነገር እውነት አግብቶ ከሆነ እውነት ልጄን በእንጀራ እናት እያሳደገ ከሆነ ይሄ ሰው አይደለም ህግ አይደለም ሌላም ሊፈርድልኝ ይችላልና ይሄንን ነገር ነው እኔ ማወቅ የምፈልገው። በቃ እንትኑቶ ንብረቱ ችግር የለውም። እግዚአብሔር ጤና ነው አይደለ? ጤና ከሰጠኝ መልሼ ላገኘው እችላለሁ። ግን ልጄ ምን ላይ ነው ያለው የሚለውን ነገር ነው ማየት የምፈልገው። አንድ ልጄ ነው፣ የመጀመሪያ ልጄ ነው። ብዙ ነገር ያየሁበት ፈተና ያየሁበት ልጄ ነው። ስለዚህ እሱን ማየት ነው የምፈልገው እና ይሄ ነው በቃ ውስጤን እየረበሸ ያለው። አይዞሽ። አይ ብሩም ቢሆን ተው የሚባል ነገር የለም። እርግጥ ጤናና ጤና ነው። ጤና ካለ ተሰርቶ ይገኛል። ግን እዛ ተንገብግበሽ ተጠብሰሽ እንቅልፍ አጥተሽ የሰራሽበት ብርም መጥፋትም የለበትም ልክም ስላልሆነ። አሁን እንግዲህ እውነት አሁን መኪናውንም ሲገዛ ያሳይሻል መቼም አይደል? ሁሉን ነገር ያሳይሻል። ቤትም ያልሽው ነገር ካለ ያሳይሻል። ስለዚህ እነዚህ ነገሮች እስካሉ ድረስ ዋናው ንብረቱ መኖሩ ነው አይደል? ስለዚህ እንዳልሽው እንተዋለን። እሺ ይሄን ነገር ወደ ጎን እናደርገውና ልጅየውን እንግዲህ ቪዲዮ ኮል መቼም ማየትሽ አይቀርም። ስታየው እንዴት ነው ለውጡ? እንዴት ነው ለውጡ? እንግዲህ እኔ እልካለሁ ለአስቤዛ ይሄን ያህል የሚከፈል እንደዚህ ለአንዳንድ ነገር እያልኩ ለልብስ ለምን ብዬ እልካለሁ። ግን ሁሌም ሳየው እሱ መናገር የሚባል ነገር እንዳይናገር በቃ ትንሽ ሰዓት ነው ሊያወራኝ የሚፈልገው። ተጎሳቅሎ ነው የማየው ጠቁሩ። አይ በቃ ናፍቆት ነው ምናምን ብዬ ነው በውስጤ መደመድመውና እሱም እንደዛ ሊልሽ ይችላል። እንደዛ ነው የሚለኝና የተወሰነች ሰዓት ነው የሚያወራኝም። ረጅም ሰዓት አያወራኝም። ከሱ ጋር እንደዚህ አድርጌያለሁ እንደ ጨርሻለሁ አሁን መተሽ አብረን መኖር እንችላለን ምናምን ነው የሚለኝ። እንዲህ ስለኝ ሞር በቃ ያለኝን ነገር በሙሉ ነው ለሱ የማደርገው ማለት ነው። እዛ ከአረቦቹ ጋር እንኳን ከማዳሜ ጋር እንኳን በብዙ ነገር ነው ትግል ውስጥ ሆኜ ነው ያንን ነገር ሁሉ እየሳደርግ የነበረውና እሱን ለማውራት ራሱ ከእንቅልፌ ከምተኛበት ሰዓት እንትን ብዬ ነው ማወራው። እኔ እስከ 10 ሰዓት እሰራለሁ። ከሌሊቱ 10 ሰዓት ስራ ጨርሼ ስተኛ 4 ሰዓት ነው የምነሳው። በኢትዮጵያ 4 ሰዓት እነሳለሁ። 4 ሰዓት የቆንኩ አንግቼ ነው 10 ሰዓት ላይ የምተኛው እና እንደዚህ እየሆንኩ ነበረ ለነሱ የኖርኩት። ግን እዚህ ጋር ስመጣ እኔ ደስ ብሎኝ ነው የመጣሁት። ስመጣ ግን እዚህ ጋር የገጠመኝ ነገር በጣም ከባድ ነው። አሁን እሱ ደግሞ ዋናው ስልክ አለማንሳቱ ነው። በቃ ኦልሬዲ ልክ እዚህ እንዳገባሁ ገብቻለሁ አልኩት። ከዛ በኋላ በቃ እስክትመጪ ድረስ ግን እያወራኝ ነበረ፣ ሲያወራኝ ነበረ። ልክ እንደተለመደው ነው የሚያወራኝ። አሁን እኔ እኮ ግራ የገባኝ ምን አግብቷል የሚባለው እኔ ሁሌ ሳወራው እንግዲህ ቪዲዮ ኮልም ሳወራው ማንም ሰው እንደሌለ ነው የማውቀው። ግን እንዴት እንዲህ ሊሆን ቻለ ነው ሊሆንም ላይሆንም ይችላል ነው። ግን ዋናው ነገር ምንድነው? ስልክ አለማንሳቱ ነው። ስልክ አለማንሳቱ ደግሞ በጣም ከባድ ነገር ነው። ምክንያቱም ምኑ እንደሆነ ማወቅ ማትችይም። የተፈጠረው ነገር ምን ይሁን ምን የምናውቀው ነገር የለም። ስለዚህ አሁን ምን ታደርግልናለሽ መሰለሽ? ከዛሬ ጀምሮ የምትሰሪው ስራ ማለት ነው ቤቱ የት እንደሆነ እሺ፣ ፎቶ እስካለሽ ድረስ የተሽከርካሪው ታልጋውም ይኖራል። እሱንም እናስፈልጋለን። የት ቦታ ሊሰራ እንደሚችል እንጠያይቃለን። እሺ፣ የዛሬ ስራችን ምንድነው? ታልጋውን ስትሰጭን ትራንስፖርት ላይ ያለውን ነገር እንጨርሳለን። እሺ፣ ከዛ የቤቱን ፎቶ ስትሰጭን ደግሞ ቦታውን፣ ሎኬሽኑን፣ ቀበሌውን ማወቅ ይቻላል። ስለዚህ በዛ ይቀላል ብዬ አስባለሁ። ቅድም እንደነገርሽኝ እንግዲህ ማግባቱን የነገሩሽ ልጆች አሉ።
በቃ እነሱ ደግሞ ቤቱን እንዲያሳዩሽ ማድረግ አለብሽ አይደል? ቦታ ሊቀያየር ይችላል አይታወቅም። ግን ሆንም ቀረም አንቺ አሁን እንግዲህ አንድያሽን የመጣሽ አይደል? አንደኛችን መጣሽ ልትኖሪ ነው ከነሱ ጋር አይደል? ስለዚህ በዛ ላይ ደግሞ ከዛም ብሶ ደግሞ ልጅሽን ደግሞ አለማየትሽ ይሄ ደግሞ ከባድ ነገር ነው። እሺ ህመምሽ ስሜትሽ ገብቶኛል፣ ተረድቼሻለሁ። ግን አንቺም አሁን ጥንካሬሽንም አሳይተሽኛል አይደል? አልቅሰሽ ምን ብለሽ ምናምን ሳይሆን ጥንካሬሽን አሁንም እያየሁት ያለሁት በጣም የሚያስደስት ነገር ነው። ጠንካራ ነው መሆን ያለብሽ። ስለዚህ አሁን ያልኩሽን ነገሮች በሙሉ ታደርጊያለሽ። እሺ አጣሪልን። ስፔሻሊ መኖሪያውን ማግኘት እሱ ነው ትንሽ አድካሚው ስራ፣ በየቤቱ መጠየቅ ስለማይቻል። ስለዚህ እሱን አድርጊልና ከዛ በኋላ ወደ ቤቱ ሂደንም ወደ መንገድ ትራንስፖርትም ያልኩሽን ጉዳይ እንግዲህ አሁን በዚህ 3 ቀን በዚህ 2 ቀን ቶሎ ብንችል ዛሬውኑ ራሱ ብንጨርስ እነዛ ያሉሽን ሰዎች ደውይና ታወሪያቸዋለሽ። እሺ ሌላ የረሳሽው ነገር ካለ ትነግሪኝ የምትፈልጊው ነገር ካለ ወይም ደግሞ የማዳም ቅመሞች ውጭ ላይ አሉ አይደል? እህቶቻችን አብዛኞቻችን ወጣው አልቀዋል እና ለእነሱስ የምትመክሪው ነገር ካለ በዚሁ አጋጣሚ እድሉ ልስጥሽ። እኔ አሁን ለእነሱ የምመክራቸው ነገር እዚህ ጋር ህጋዊ ባልም ቢሆን መጠነኛ አለ አይደለ? ቤተሰብ ሊኖር ይችላል፣ ልጅ ሊኖር ይችላል፣ ባልም ነው። ግን ሙሉ ነገራችንን ባንሰጥ ማለት የላባችንን የተወሰነ ፐርሰንት ወደ አካውንታችን ቤተሰቦችን ታግዥ ነበር? ቤተሰቦችን እረዳ ነበረ። ማለት እሱም በምታግዥው መልኩ ነው ወይስ? አይ አይደለም፣ እዚህ ጋር ምንም የለንም እኛ። ቢያንስ ቤተሰቦቼ መኖሪያ ያላቸው፣ እሱ ግን እኔና እሱ ምንም ነገር የለንም፣ ዜሮ ነን። ቤት ያስፈልገናል። ቤት ያስፈልገናል። ለሱ ደግሞ መስሪያ አንድ ነገር የሆነ ነገር መኖር አለበት ብዬ ስለማስብ ነው መኪናውም የተገዛው። እና ለነሱ ደግሞ ማለት ከዚህኛው ህይወት ሳይሆን አለ አይደለ ለቤተሰብ የምታደርገው ነገር ታደርጋለህ። ግን እኔ ምንድን ነው እዚህ ጋር የተሸወድኩት ሙሉ ነገር ነው የሰጠሁት። ገብቶካል? ምክንያቱም ህጋዊ ነው ጋብቻችን። እንዲህ ነገር አይከሰትም፣ አይፈጠርም። ልጅም ጥሩ ነገር ይሆናል። ናፍቆት ነው እንዲያደረገው ብዬ ስላሰብኩኝ ሙሉ ነገር ነው የሰጠሁት። አሁን ግን እኔ በእኔ ላይ የደረሰው በእነሱ ላይ እንዳይደርስ። ምክንያቱም የአረብ ሀገር ስራ በጣም ከባድ ነው። መሄዳችንን ነው ሁላችንም የምናየው። እዛ ጋር ያለው ቻሌንጅ ግን በጣም ከባድ ነው። በጣም ብዙ ነገር አለ። ምግብ ልትከለከል ትችላለህ። ስራ 24 ሰዓት ልትሰራ ትችላለህ። ከባድ ነው ያለው ነገር እና እንደዚህ ሆነን ሰርተን ደግሞ እዚህ ጋር መተን የራሳችን ነገር ሊኖረን ይገባል። እና ባልም ቢሆን ማለት ነው አለ አይደለ እዚህ ጋር መተህ የራስን ነገር ትንሽ በመጠን ደግሞ እንደዚያው መኪና ቤት ምናምን ለመግዛት የሚያስቡ ሰዎች ራሳቸው እዚሁ መተው ከእሱ ጋራ ገንዘባቸውን በአካውንታቸው አስቀምጠው መተው ባሌ ከሚሉት ሰው ጋር አብረው በስማቸው ቢገዙ እንደዛ አይነት ነገር ቢያደርጉ ጥሩ ነው ነው የምለው። ጥሩ እናቴ፣ አይዞሽ፣ ጠንከር በይ። እሺ ጥንካሬሽ በጣም ደስ ብሎኛል፣ ሳልነግርሽ አላልፍም። ስለዚህ ያልኩሽን ነገሮች በሙሉ ዛሬ ከአሁኑ ሰዓት ጀምሮ ታደርጊያለሽ፣ እኛም ወደ ስራችን እንሄዳለን። እሺ በጣም ጥሩ፣ እናመሰግናለን። እንግዲህ ተመልካቾቻችን ያው እንደሰማችሁት ነው የተፈጠረውን ነገር። በጣም ከባድ ነገር ነው። ከአረብ ሀገር መጠው አብዛኛው ሰዎች እንደዚህ ሲጠፋባቸው ብዙ ነገር ሲጎልባቸው አይምሯቸው ይነካል። ወደ መጥፎ ቦታዎች ይሄዳሉ፣ ራሳቸውን ያገላሉ። ከዛም ብሎ ደግሞ የአልጋ ቁራኛም የሚሆኑ አይተናል። ብዙ ሰዎችን በጣም በህመም እየተሰቃዩ ያሉ ሰዎች አሉ። እና ይሄ የሚፈጠረው ነገር ምንድን ነው እንግዲህ ከፍተኛ የሆነ እምነት ነው። ያ ደግሞ መኖር አለበት ብዬ አላምንም። ምክንያቱም አብዛኞቻችሁ እንግዲህ በቴሌግራም ስታወሩኝ ለማይሆን እና ለማይረባ ነገሮች በሙሉ ነው ገንዘባችሁን እየላካችሁ ያላችሁ። እባካችሁ ገንዘባችሁን ቆጥቡ። መስጠት ካለባችሁ የተወሰነ ደግሞ ክርስቲያን ከሆናችሁ ለቤተ ክርስቲያን ስጡ፣ የተወሰነ ሙስሊም ከሆናችሁም ለመስጊድም ለሸህ መሰጠት ላለበት ሰው ስጡ። ላኩ ላላችሁ ሰው በሙሉ ገንዘብ ባካችሁ አትላኩ። ከእንደዚህ ነው የመጣ ነው፣ እንደዚህ ነው የምንሰራ፣ እንደዚህ እናደርጋለን። በጭራሽ የተደረገለት ሰው ሌላ እንኳን ቢልኩላችሁ አትመኗቸው። በቃ ስፔሻሊ የዚህ ሀገር ይህን ነገር ቀጥ ብለው ነው በቃ የገቢ ምንጭ አድርገውታል። ብዙ ገንዘብ ነው የሚቀበሏችሁ። እናንተ ደግሞ እንዴት አድርጋችሁ እንደምታመጡት እህቴ እዚህም እየነገረች ነው፣ እናንተም ታውቁታላችሁ። ስለዚህ ባካችሁ ይሄ ትልቅ መልእክቴ ነው። ገንዘብ ተበላነ የሚባል ነገር መስማት አልፈልግም። ምክንያቱም
ጠንካራ ሰዎች ናችሁ። መርዳት ካለባችሁ ቤተሰባችሁን እርዱ። በቃ መረዳት ያለበትን ሰው መርጣችሁ ነው ማድረግ ያለባችሁ። የጠገበ ጥጋበኛ የሆነ አፕ ከፍቶ እንደዚህ አደርጋለሁ ትዳር አገናኛለሁ እንደዚህ ጭራሻውን በ666 ራሱ በጣም ብዙ ገንዘብ እያስገባቸው ያላችሁ ልጆች አሉ። እረፉ። ፈጣሪ የማይወደውን ነገር አትስሩ። ለሱ ብር አይሰጥም። ማን ስለሆነ ነው የሚሰጥ ብር? ይህን ያክል ብር አስገቡ፣ ይህን ያክል ብር እንሰጣለን። የለም እንደዚህ በነፃ ምንም ነገር የለም እዚህ ምድር ላይ። ስለዚህ እንደዚህ አታድርጉ ባካችሁ እና ወዳችኋለሁ። ቀጣዩን እንግዲህ ወደ ቦታው በመሄድ በየስራ ዘርፋችን በመሰማራት ኢንፎርሜሽን መሰብሰብ መቻል አለብን። መረጃዎችን ሰብስበን ቀጣይ የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ይሄ ነውረኛ ልጅ እንግዲህ ይህን 2-3 ቀን ከፍተኛ የሆነ ክትትል አድርገናል ማለት ነው። ቤቱ ታውቋል። ተሽከርካሪም አለው። የመስመር ተሽከርካሪ ነው። ተሽከርካሪው ትራንስፖርት እግድ እንዲወጣ ምክንያቱም እሷ ክስ ስለመሰረተች የንብረቱ ተካፋይና ባለቤትም ስለሆነች ከሱ ቀጥታ ከሷ ወደ እሱ እንደተላከም ያው ማስረጃም ስላለ እንግዲህ መንገድ ትራንስፖርት ላይ ክሱን አሳይታ እግድ ተጥሎበታል ማለት ነው። መስመር ወጦ ነው ያለ። መስመር ባለበት እንግዲህ ይህን ነገር ሰምቷል። እሷ መምጣቷንም ስለሚያውቅ እንግዲህ በሱ ቤት ርቋል። የተወሰነ ቀን ነው እንጂ እዛ ውጭ ሊቆይ አይችልም። ምክንያቱም ተመልሶ መምጣቱ አይቀርምና ነው። እንግዲህ እኛ ይህን ነገሮች ለማጣራት ሞክረናል። ሰፈሯን እንግዲህ ሚስት ደግሞ ይወራዳ ሚስት አግብቶ እየኖረ ነው ማለት ነው። እንግዲህ ልጁ የእሱና የሷ ልጅ እንግዲህ ከዚች ጋር እንግዲህ ቅምጥናት መቼነች እንግዲህ ሚስት አይደለችም። ከእሷ ጋር እንደሚኖር ነው ሙሉ መረጃ ያገኘነ ማለት ነው። ስለዚህ ወንዴና ሙሉ ክሮዎቹ እንግዲህ እችን ነገሮች በሙሉ እኔ እንድናገር ይፍቀዱልኝ እንጂ ደከመኝ ሰለቸኝ ሳይሉ ማታም ቀንም ሌሊትም ይህን ስራ የሚሰሩት ወንዴና ወንድሞቼ ናቸው ማለት ነው። ይህን ነገር እንግዲህ አመጣው ሲያሳውቁኝ እኔ ደግሞ የት መሄድ እንዳለብኝና የህግ አግባቡን አብዛኛውን ነገር ያው ከስራ ኤክስፔሪየንስ ስለምናውቀው የት መሄድ እንዳለብን ምን ማድረግ እንዳለብን ስለምናውቀው እንግዲህ ቀጣዩን ስቴፖች በሷም ትብብር ክስ እስከ መሰረተችልን ድረስ ለሷ በጣም ጥሩ ይሆናል ማለት ነው። ምክንያቱም የ80 ሚስቱ ናት። በዛ ላይ ደግሞ እንግዲህ ይህ አስነዋሪ ነገር ተደርጎባታል። ሌላ ትዳር ገንዘቧን ተበልታ ሁሉን ነገሯን አጣለችና ይህን ነገር እንግዲህ እንትን ማለት አልቻልንም። እሷ ያለችበትን ነገር አውቀናል። ቤቱን አውቀናል። ስትወጣ ስትገባ መረጃ ይዘናል። እንደሰማነው ደግሞ ህፃኑን በከፍተኛ ሁኔታ እየጎዳቸው እንደሆነ እንግዲህ ከጎረቤት ቀስ አድርገን ጠይቀነዋል። መቼም ሳንቲም ሰጠን ምናምን አባብለን አውርተ ነው ጎድታ እንዳስቀመጠችው ተጎድቶ እንዳለና እገዛ ቢደረግለት መልካም እንደሆነ ነግሮናል። ስለዚህ እንግዲህ ክብር ይስጥልኝ ወንድዬ፣ በጣም ነው የማመሰግን። ይህ ኢንፎርሜሽን ሲያወሩት ቀላል ይመስላል እንጂ አንድም ቀን እንኳን ጠብቀህ ሰውን የት እንደሚሄድ ማጣራት ራሱ ትልቅ ስራ ነው። ቀላል ነገር አይደለም። ያው እንዳልከው መሄድ ባለብን አግባብ ሄደን ችግሮቹን መፍታት አለብን። እንዳልነው በጣም ቀላል ነገሮች አይደለም። ምክንያቱም ከ80 ላይ እንደገና ሌላ ሰው መጨመርም ብዙ ነገሮችን ነው የተደረገባትና እቺ ልጅ የእሷም ሀቅ አለ። እንግዲህ የእሷንም ሀቅ ደግሞ መስጠት ግዴታችንም ነው ስራችንም ነው። ወንጀልና ወንጀለኛን ደግሞ መያዝ የኛ ስራም ስለሆነ ሄደን ደግሞ ዋጋውን ማግኘት ያለበት አካል ዋጋውን ማግኘት ስላለበት እንግዲህ ሄደን ዋጋውን መስጠት ያለብን ይመስለኛል። ትክክል። ስለዚህ ወደ ቤት እንግባና አሁን ቤት ስላለች እስኪ የምትለንን ነገር ያው ከሷ አንደበት ብንሰማ ይሻላል። ተከተል። እሺ ይኸኛው አይደል? አዎ ይኸኛው።
እዚህ ቤት ሰላም ነው? እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እኔና ወንድሜ እዚህ እንግዲህ ቲክቶክ ቪዲዮዎችን እየሰራ ነበርና ምናልባት ማስክ ሳደርግ ሌላ ነገር እንዳይመስልሽ ብዬ ነው። የቲክቶክ ቪዲዮዎችን እየሰራን ነው፣ እየዞርንና አንዳንድ ጥያቄዎችን እየጠየቅን ባለትዳሮች ነው ጥያቄ የምንጠይቀው ስለ ትዳር ምን ይመስላል? እኔም ወንድሜም ነው የምንሰራው። ከአንቺማ የምናገኘው እኛ ምንድን ነው ከ50% በላይ ተጠቃሚዎች እኛ ነን። ግልጽ ስነግርሽ እንድትተባበርን ያው ኢትዮጵያዊነት መልካምነት አለ። ስለዚህ ምናደርጋለን መሰለሽ ከኔ ጋር የሚያያይዘው ነገር የለም። ትክክል ነሽ። ትሰራለህ፣ ራስህ ገቢህን ታስገባለህ እንጂ ከኔ ጋር የሚያገናኘው ነገር ስለሌለ 50% ማለት እኮ 50% ያንቺ ነው፣ 50% የኔ ነው እኮ። ብዙ ተጠቃሚ አንተ ነህ። ለዚህ ብዬ ደግሞ ማስገባት አልፈልግም። ምንም እኮ ችግር የለውም ማለት ተጨማሪ ነገር ከኛ የምትፈልጊ ከሆነ መጨመር እንችላለን፣ መስጠት እንችላለን። ችግር የለውም። ተጠቃሚዎቹ አንቺ ብቻ አይደለሽም እንዳለሽ ወጣቶች ነን። ማበረታታት አለብሽ። ታበረታችና መልካም ከሱሶች ከምንም የጸዳ ህይወት ውስጥ ላለማራመድ ነው ይሄን ነገር ያለ። ካሜራው ምን መሰለሽ ቲክቶክ ነው። ፎሎወሮች ብዙ ፎሎወር አሉ። ብዙ ፎሎወር የሚያሳፍር ትዳር ነው እንዴ? ትዳርሽ መልካም ነው። አሁን እኮ ለዛ እኔ ለትዳሬ ሳይሆን እዚህ ጋር አሁን አንተ ካሜራ ይዘህ ምናምን ነው የመጣኸው። ባለ ትዳር ቤት እንደዚህ ይገባል? ልክ ነሽ። እሱማ ማስፈቀድ ካለብሽ ባለቤትሽን አስፈቅጆ ምንም ችግር የለውም። ያለውን ነገር እናሳይሻለን፣ ምንም ችግር የለውም። አንዳንድ ጥያቄዎችን የምጠይቅ እንዴት ተገናኛችሁ፣ ያሳለፋችሁት ነገር ህብረተሰቡ ከእናንተ ምን ይማራል የሚለውን ለመውሰድ ብቻ ነው። ሌላ ምንም ነገር የለውም። 5 ደቂቃ ብቻ ነው የምሰጠህ። 5 ደቂቃ ብዙ ነው፣ ብዙ ነው። ይበዛል። 5 ደቂቃ ብዙ ነው። ትወጣላችሁ። እሺ፣ ምንም ችግር የለውም። እሺ እንግዲህ የቲክቶክ ቤተሰቦቻችን እዚህ ጋር እህታችን እንግዲህ ፍቃድ ሰጣና ወደ ቤት ውስጥ ገብተናል ማለት ነው። እንግዲህ ላይቭ ስንት ሰው አለ? ብዙ ሰው አለ። በጣም ጥሩ። እንግዲህ አሁን እዛ ላይ እዚህ ያሉት ላይቭ ያሉት ሰዎች በሙሉ ምንድነው ከአንቺ ምን ትምህርት ይወስዳሉ፣ አንቺ ምንድን ያሳለፍሽ የሚለውን ማወቅ ይፈልጋሉ። አብዛኞቹ ደግሞ እንግዲህ ኢትዮጵያ ጋር አይደሉም፣ ከኢትዮጵያ ውጭም ናቸው። ስለዚህ እዚህ ጋር ያሉት እንግዲህ ላይቭ ያሉት ሰዎች በሙሉ እንግዲህ ጊፍት ይልኩልናል ማለት ነው። እኛም ተጠቃሚ እንሆናለን። አንቺም ደግሞ እንዴት እንዳሳለፍሽ፣ ማን እንደነበርሽ፣ ምንድነሽ የሚለውን ነገር ለማወቅ ብዙ ሰው ስለሚጓጓ እንግዲህ ጥሩ ይሆናል ብዬ አስባለሁ። እንግዲህ ለእኛም መልካሙን ተመኝልን፣ ለአንቺም እንደዛው እንመኛለን ማለት ነው። ከስምሽ እንጀምርና ስምሽ ማን ይባላል? ስሜ ሰርጉት ይባላለሁ። እሺ ሰርጉት። እሺ እንዳልኩሽ ሰርጉት ያው የመጣ ነው ከባለትዳሮች ወይም ባለጥንዶች ከሚል ፕሮግራም ነው እና እስኪ ሰርጉት ምን አይነት ሴት ልጅ ናት ማለት ስለ አስተዳደጓ እንዴት ነው እዚህ ደረጃ ላይ ትደርስ የቻለችው የሚለውን እስኪ አንዳንድ ነገር ብትነግሪኝ። አስተዳደጊ ያው እንደ ማንኛውም ልጅ ቤተሰቦቼ ጋር ነው ያደግኩት፣ እንደ ማንኛውም ኢትዮጵያ ልጅ ማለት ነው። ከዛም በቃ ከባለቤቴ ጋርም የሆነ አጋጣሚ ሰርግ ነበረን። የእኔ ጓደኛ ሴቷ ናት፣ የእሱ ጓደኛ ደግሞ ወንዱ ስለነበረ ተገናኘን በዛ ማለት ነው። እና በቃ እዛ ስንታይ ምናምን ያው ስልክ መቀያየር መጣ። ከዛ መደዋወል ጀመርን። እዚህ ደርሰናል። እንዴት ነበር እይታው ፓርት? እይታው በጣም ደስ ይል ነበረ። ባለቤቴ በጣም እንትን ይስባል። እውነት ለመናገር ቀልብ የሚስብ ወንድ ነው። በጣም ደስ የሚል አቋም ያለው ብዙ ነገሩ በቃ ወንድ እና እንደዛ ነበርና በጣም ለብዙ ጊዜ ግን አስቸግሮኝ ነበረ ለማግኘት። እንደውም እኔ ብሼ ነበረ እሱን ለማግኘት። በጣም ወደሽ ነበር ማለት ነው። እሱ ቢጠየቅ መቼም እንደዚህ ነው የሚለውና በጣም ክትትል ሳደርግ ነበረ። አጋጣሚ እህል ውሃ አይደለ ተገናኘን። ደስ በሚል ኑሮ እንኖራለን። በጣም ደስ ይላል እና ባለቤቴ በጣም ደስ የሚል ነው። እስኪ ያሳለፋችሁትን ነገር አሁን ልክ መቼም መጀመሪያ ስትገናኙ መቼም ትዳር አይደለም ቀጥታ ትዳር አይሆንም እና አብዛኛውን ጊዜ መጠናናት አለ ወይም መጠላላት አለ። እንግዲህ መጠናናት ካለ እንዴት ነበር በጓደኝነት ያሳለፋችሁት? ብዙ በመጠናናት ጊዜ አላልንም፣ አላባከንም። ግን ብዙ ቦታዎች ሂደናል፣ ተዝናንተናል። በቃ ብዙ አለ የሚባል መዝናኛ ሁሉ ወስዶኛል፣ ሂደናል።
በጣም ብዙ ነገር አድርገናል። ብዙ ማለት ነው። እኔ እንጃ ማንም ሰው እንደኔ ላይፍን ያየ አይመስለኝም እንደሱና እንደኔ እና በጣም አሪፍ ጊዜ ነው ያሳለፍነው። እና ባለቤቴ ቀና ነው፣ በቃ ደስ የሚል ነው፣ ቀና ነው፣ ክፋት የለውም። በቃ ባልኩት ነገር ሁሉ እንትን የሚል ነው። በቃ ደስ የሚል አለ አይደል? እሺ የሚል ታዛዥ ነው። እኔ ስለሱ ምንም አውርቼ እንትን ምለው አይደለም እና በጣም ጥሩ ሰው ነው እና ብዙ ቦታ ወስዶኛል፣ ተዝናንተናል። ስለዚህ በጓደኝነት ስንት ጊዜ ቆያችሁ? በጓደኝነት 3 አመት ከዛ በኋላ ተጠቃለለ። ኦኬ። በትዳር ምን ያክል ጊዜ ቆያችሁ ማለት ነው? አሁን በትዳር 5 አመት ኦልሞስት ከተገናኘን 8 አመት ሊሆነን ነው እና አሁን 5 አመት ሆነን በትዳር። ያው መቼም 8 አመት በጣም ረጅም ጊዜ ነው። ወይ 8 ወደ 9 የሁሉ ሂደት ውስጥ ብዙ ነገሮች ይፈጠራሉ። ለምሳሌ ባልና ሚስት ውስጥ ግጭት ይፈጠራል አይደለም? ሰው ምንም የምንጋጭበት ነገር ገጥሞን የማያውቅም፣ አልተጋጭንም። እንደዛማ ሊሆን ይችላል ማለት ምክንያቱም እግርና እግር ይጋጫል። ያው ገብቷል፣ ይጋጫል። ግን ይህን ያህልም እንደዚህ እንትን ያለ ግጭት የለም። ወዲያውኑ እኛ እንፈታዋለን። እንዴት ነው ነገሮቹ እንዴት ነው የምንፈቱት? አሁን ምን መሰለሽ፣ ሰዎች በመነጋገር ነው እኛ ምናምን እንነጋገራለን፣ እንፈታዋለን። ማንንም ሰው ማስገባት አንፈልግም። ስለዚህ ሶስተኛ ወገን የሚገባበት ምክንያት እኛ እንደዛ እናደርግም። በጣም ደስ የሚል። የአንቺ ቤተሰብ እንዴት ነው የተቀበሉት የነበር ባለቤት? እርግጥ በጣም ወደሽ ነው። እኔ ከወደድኩት ወሳኟ እኔ ነኝ አይደል? ቢሆንም ቤተሰብ ደግሞ ምን አገባው ሳይሆን የሚወድልህ እኮ የወደድሽውን አይወዱም ቤተሰብ ማለት። እኔ ባይወዱም እኔ ቤተሰብ ትልልቅ እናትና አባቶቻችን የሚታያቸው ነገር አለ ማለት አንድን ሰው ሲያዩት ለወደፊት የምታሳምነው አንተ ነህ። ውስጡን የምታውቀው አንተ ከሆንክ ቤተሰብህ እንዲወዱት የምታደርገው አንተ ነህ አይደል? እኔ ደግሞ ቤተሰቦችን እሱ ማጣት ስለማልፈልግ በቃ ያለውን ነገር ታስረዳለህ። ስለዚህ ሙሉ በሙሉ ተቀበሉ። ጥሩ። የእሱ ቤተሰብስ እንዴት ነበሩ? እንዴት አገኘሻቸው? ያው የባል ቤተሰብ ብዙም ባይሆኑም ግን ደህና ናቸው። ምን ይሆናሉ? እጃቸውን ከያዝኩት። ምን ትሰራለሽ አሁን? ስራ አንዳንድ ስራ እንደዚህ ኦንላይን ምናምን እንሰራለን። ኦንላይን ጥሩ። ኦንላይን በጣም አዋጭ ስራ ነው። ያው የኛ ሰው ኦንላይን አይደል? እና አዋጭ ነው። ምንም አይልም፣ አድካሚ ቢሆንም። ለባለ ትዳሮች ምን ትመክሪያለሽ? ለባለ ትዳሮች ያው ፍቅር ካለ መኖር እንደሚቻል መተሳሰብ፣ ዋናው ነገር ያው መተሳሰብ ነው። ስለዚህ መኖር እንደሚቻል በቃ ፍቅር፣ ዋናው ነገር ግን ፍቅር ነው። ከፍቅራችን ደግሞ መከባበርም መከባበር፣ እንደዚህ አሳልፎ መቻቻል በሚል ነገር መቻቻል በመቻቻል አዎ፣ በመተሳሰብ ነው። በመቻቻል በቃ መቻቻል ሁሉም መኖር አለበት። ካልቻልክ ካልተሳሰብክ እና የሚሆን ነገር የለም። ያው ሁሉም መሰረታዊ ነገር ስለሆነ በቃ መደረግ ያለበት ነገር እንደዛ ነው። አሳልፈህ ለሌላ መስጠት የለበትም ነው የምለው እኔ። ትዳር ሶስተኛ ወገን ሲገባ ጥሩ አይደለም። አንተ ራስህ አሁን ይህን ያህል መጠየቅህ እኔማ ትምህርት ነው። እኛም ትዳር ፈላጊዎች ስለሆነ እንግዲህ መሞከር አለብን አይደል? አዎ እንግዲህ ካሜራማኔም እኔም ወንድም ሁላችንም እንግዲህ ገና ወደ ትዳር ውስጥ ልንገባ ብለን ፈርተን የቆምን ሰዎች ነንና ያው የምትወዱትን አግቡ። አንተ ወደህ ካገባህ ትኖራለህ፣ ተቻችለህ ተሳስበህ ምናምን ትኖራለህ። ምንም ያጣላ ነገር አይኖርም እንደኔ። ስለዚህ የምንወደውን ብቻ ነው ወይስ የሚወዱንንም? ቢሆን ያው ሁለቱም ቢዋደዱ የተሻለ ነው የሚሆነው። ግን አንደኛው ፍቅር ካለው ማምጣት ይቻላል። ለዛ ነው የኔ እምነት። እሱ ልክ ነሽ። ያው በዚህ አግባብ ውስጥ ነው ሰው መሄድ ያለበት። መከባበር፣ መፋቀር ካለ ምንም አይነት ነገር ጨርስን አይደል? እየጨረስን ነው ውስጥ እንግዲህ ይሄ ሁሉ 5 ደቂቃ ነው ግን ያልኳቸው ገብቶኛል። ግን ማለት ስለዚህ አንደኛ ካሜራ ተይዞ እንደዚህ ሰው ቤት ጭራሽ እኮ አይገባም። ነውር ቀደማ ያሳውቀንሻል እኮ። ብታሳውቁኝም ግን እንደው ሌላ እንኳን እንደዚሁ ቢገጥማችሁ እንደዚህ አይነት ነገር ያስደነግጣል ካሜራ። ትክክል። እኛ ሀገር ላይ አልተለመደም እንደዚህ ላይቭ ስትሪም ነገሮች ስላልተለመዱ ሰውም ፍላጎትም የለውም፣ ፈቃደኛም አይደለም አብዛኞች። ግን አንቺ ደግሞ ወጣት ነሽ፣ ቆንጆ ልጅ ነሽ፣ በዛ ላይ ጥሩ የሆነ ትዳር ውስጥ ያለሽ ነሽ። ስለዚህ
እኛም ብንጠቀም ገንዘብ ብናገኝ ደግሞ ስለማይከፋሽ ነው ያስገባሽን። ይህንንም አልረሳንም። በጣም ነው የምናመሰግን። ትዳር ውስጥ እስኪ ልጆች ምንድን ነው ያደረጋችሁ? አንድ ልጅ አለ። አንድ ልጅ ልጅ አለ ነው። አንድ ልጅ ትልቁ አልጨመራችሁበትም ወይስ? ይህንን በጥሞና እናሳድግ ብለን ትክክል። ያው እንዳልሽው ልጅ ሲደራረብ ገብቷል። የመጀመሪያውን የመርሳት ነገር አለ። ትኩረቱ ለትንሹ ምናምን ስለሚሆን ይህኛውን በደንብ ማድግ አለበት። ትምህርቱንም በደንብ እንትን እንዲል ገና ነን እኛ እንጨምራለን። ኧረ ገና ናችሁ። ምንም ገና እየተጀመረ ነው። አንድ ልጅ አለን ብለሽናል እና ብቻሽን ነው እዚህ ያገኘንሽ። ባለቤት ሴት ሄዶ ነው ምንድን ነው የሚሰራው የሚለውን ደግሞ ባለቤቴ ስራ አለው፣ ስራ ሂዷል። ልጁም ተማሪ ነው፣ ትምህርት ቤት ሂዷል። በምን የስራ ዘርፍ ላይ ነው ያለው? አስፈላጊ ነው። ያው ምን መሰለሽ ቅድም እንዳወራ ነው እንዴት ነው ሰርቫይቭ ሊያደርግ የሚችሉ ሰዎች ምናምን የሚሉትን ነገሮች ስራ ነው በቃ። ምንም የስራውን እንትን መናገር አይጠበቅብኝም። ስለ ስራው ምንም እናንተም አይጠቅማችሁም እኮ። ልክ ነሽ። ያው ግን እንዳልኩሽ ሰው ሳይሰራ ይኖራል ወይስ ይኖራል? ይሰራል። ስራ እኮ ነው ያልኩት። የግል ስራ የግል ስራ ይሰራል፣ የራሱን ስራ። ቆንጆ። እና አንቺስ ምንድን ነው ኦንላይን የምትሰሪው? እኔ አሁን ብዙ ተመልካቾች ስላሉ ኦንላይን ስራሽ እንዲታወቅ እቃዎች ነው የማስመጣው። እቃዎች አመጣለሁኝ፣ ኦንላይን እንትን ላለው አድርሽም ሲባል አደርሳለሁ ምናምን፣ እንደዛ ነው ማለት። የኮስሞቲክስ ነው ልብስ ነው? እንደዛ ነው። አዋጭ ነው ኦንላይን? ምንም አይልም። ያው ቁጭ ከማለት ዝም ከማለት በሚል እንደዚህ የመንግስት ስራ ምናምን ለመስራት ሀሳብ ኖሮሽ አያውቅም? የመንግስት ስራ ምን ይሰራል ብለህ ምን ይሰራል? የመንግስት ስራ ያው ወረቀት ካለ ኖርማሊ ይሰራል መስሎኝ። ብዙም አዋጭ ስላልሆነ ይሄ ልሞክር ብዬ ነው። በእርግጥ ብዙ ጊዜ ከቅጥር ስራ ይልቅ የግል ስራ የራስ ስራ ሲሆን ጥሩ ነው። ከሰርክም ትርፍም ማገኘህም የራስ ይሻላል። ኦኬ። ስለዚህ አዲስ ባለትዳሮች ምን ትመክሪያቸዋለሽ? እኛ ለምንገባው ሳይሆን ለገቡት አዲስ ለገቡት በቃ ቅድም ብያለሁ፣ መተሳሰብ ነው። ፍቅር ካለ መኖር ይችላሉ። ያው በመመካከር ይኖራል። በጣም ደስ ይላል። ንስሐ አባት አላችሁ እናንተ? ንስሐ አባት ለመሰለሽ እኔ ጠይቅሽ ሶስተኛ ወገን አናስገባም አልሽኝና ደስ ብሎኛል። ኖርማል ያንን ስትይ እና ይኖራል፣ እንዴት አይኖርም? ሶስተኛ ወገን ካልሽኝ በነገር ላይ ንስሐ አባታችን ራሱ እኮ ለየግላችን አነጋግረውን ነው መጨረሻ ላይ ያው የሃይማኖት አባት ስለሆኑ አንድ ላይ የሚያደርጉን እንጂ መጀመሪያ ሲጀምሩ ለየብቻ ነው የሚያናገሩ። እኔ ጋም ያለውን እሱ ጋም ያለውን ጠይቀው ከዛ በኋላ የማንግባባበት እንዲህ ነው ይሄንን አንተን በሉ አርሙ ምናምን ነው እንጂ የሚባለው ንስሐ አባት እዚህ ውስጥም ሊገባ አይገባም። አይ ለመሰለሽ እንደዛ ያልኩሽ ኖርማሊ ያው አንገትሽ ላይ ማተብ ስላየው ነው። እና አብዛኛው ትዳር ጭቅጭቅና ዱላ የሚበዛበትም አለ ምናምንና ያረብስ ማማረኛ እንደዛ አናቀም። በጣም ሰው የሚቀናብን ነው። በቃ እንደዚህ አይነትም ትዳር አለ ወይ የሚባል ትዳር ነው ያለን እኛ። ደስ የሚል ትዳር በጣም ምክንያቱም አሁን ጊዜው ምን መሰለሽ ቺት የሚበዛበት ጊዜ ነው። አሁን ያለንበት ሁኔታ ሰው በትዳሩ እንኳን ታማኝ ነው። አንደኛ ተፋቅሮ ያገባ ሰው እንዴት ቺት ያደርጋል ብለን እኔ አላውቅም። ብቻ እኔ በእኔ ህይወት ግን የለም፣ በሱም የለም። አናስብም ሌላ ነገር። ያው አታጣልፈኝ ነው የሚባል ይመስለኛል። ማለት ልክ ባይሆንም ግን አብዛኛው ትንሽ የሶሻል ሚዲያ የሚታዩት ነገሮች ምናምን በርዘውናል ይመስለኛል። በተለይ ዌስተርኑ የሚልኩት ሀሳብ አለ፣ የሚልኩት ሜሴጅ መልእክቶቹ በቪዲዮ የታገዙ ስለሆኑ ከባድ ነገሮች አሉት ለእኛ ለኢትዮጵያውያን አይደል? እና እሱ ስላለ ሰው ወዶ አይደለም ጥፋት የሚያጠፋ የግድ ይሁን ምናምን ያልኩ አይደለም። ነውር ነው በእኛ ሀገር። ግን ይህ ነገር አሁን እንደዚህ እየተስፋፋ የመጣበት ዋነኛው ምክንያት ብዬ የማስበው ይሄ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎች ናቸው ብዬ ነው የማስብና እነሱንም እኛ ኢትዮጵያውያን በተለይ ማለት ስለኛ ስለ ባለትዳሮች ነው ወይስ አሁን ለምሳሌ ያደረገው ሰው ነው? አሁን የባለትዳር አሁን ምን መሰለሽ ቺት ሲደረግ የሚታዩ ቪዲዮዎች ሲለቀቁ ራሱ
ቺት ስለማድረግ ጭንቅላታቸው ላይ ለብዙ ሰዎች ይበረዛል። ኖርማል እያደረጉት ይመጣሉ ማለት ነው። በየስልካችን ስለሚደርስ ኖርማላይዝ እያደረጉ እነዚህ ጎልድ ቲገር እና አንቺ አሁን እየነገርሽን ያለው ደግሞ ትዳራችሁ ውስጥ ግጭት የለም። በጣም የከፋችሁ ቀን እስኪ ንገሪኝ። የከፋን ቀን ምን ይከፋናል? ምንም ከፍቶን አያውቅም። የሰው ልጅ ሳይከፋው ይኖራል ነው። የምትከፋው ወይ በግልህ ይሆናል ወይ በቤተሰብ ሊሆን ይችላል። በጣም የተከፋችሁበት ቀን? እኔ እስካሁን ተከፍቼ አላውቅም። ከከፋውም እኔ እሱን ካጣው ነው የሚከፋኝ። እስካሁን ከፍቶኛ ያውቅም። በጣም የተደስታችሁበት ቀን? እሱን ያገኘው ቀን እኔ እሱም የሚልህ እንደዛው ነው። እሱም የሚልህ እሷን ያገኘው ቀን ነው የሚልህ። እሱን አሁን ማግኘት አንችልም? አሁን የለም። የት ሄደ ማለት የት ሄደ ማግኘት አንችልም። እንደዚሁ እንዲሁ እንዳላችሁ ደስ ይላል። ተቃቅፋችሁ እርስ በርስ ብታወሩ ደግሞ በጣም ደስ ይለን ነበር። አይ ስራ ነው። አንቺ ያለሽን ስሜት እንደዚህ እንደገለጽሽው ሁሉ እሱ ደግሞ ስላንቺ ቢልህም እንደኔው ነው። ከዚህ ምንም ያለፈ ነገር አይልም። እሱና እኔ በጣም የምንናበበው በጣም ደስ ይላል። ደስ የሚል ትዳር ነው። ለሌሎቹም ትምህርት የሚሆን ትዳር ነው ብዬ ስለማስብ ነው። ስንት ሰዓት ነው የሚመለስ ልጅ? ልጄ ያው ከሰዓት በኋላ ነው የሚመጣው። ከሰዓት በኋላ ስለሆነ ስንት ሰዓት ነው? 9 ሰዓት ነው የሚወጣው? ስንት ሰዓት ነው ተማሪዎች የሚወጣው? 9 ሰዓት ነው። ጥናት ሊኖረውም ይችላል፣ ላይመጣም ይችላል። ኦኬ። ጥናት ሲኖራቸው ጥናት ያጠናል ከትምህርት ውጭ። የግል ነው ማለት? አዎ የግል ነው። የ8 ዓመት ተማሪ አሁን ጥናት ያጠናል። የት እየሄደ ነው የሚያጠናው? እዛው ትምህርት ቤት ውስጥ ጥናት አለ ለግል የሚያስተምር። እዛው ራሳቸው? አዎ እዛው አስተማሪዎቹ ሌላ ክፍያ እየተከፈለ። ስለዚህ ቀኑን አታውቂውም? ለምን ቤት ለምን አይሆንም? ቤት ጥናቱ አይ እዛው ከልጆቹ ጋር ሲያጠና ጥሩ ነው። ፉክክር የሚባል ነገር ስላለ ጎበዝ ይሆናል። ኦኬ። የግል ነው ትምህርት ቤት? አዎ የግል ያደርጉ ይሆናል። በግል ደረጃ ኦልሞስት አሁን ስንት ዓመቱ ማለት ነው ልጃችሁ? አሁን ልጃችን 7 ዓመቱ ነው። 7 ዓመቱ? በተገናኘን 8 ዓመታችን ነው ከተገናኘን። በአመቱ ነው ነው የወለድኩት። ስለዚህ አሁን እሱ 7 ዓመቱ ነው እያልሽኝ ያለሽው። አሁን ኦልሞስት እኔ 8 ዓመት ነው መስሎኝ ነበረ። አሁን ደግሞ ስታወሪኝ 7 ዓመት ነው። በ7 ዓመቱ ትምህርት ቤት የግል ትምህርት ቤት ነው። ከዛ ደግሞ ጥናት ትምህርት ሄዶ ደግሞ ጥናት እሺም ብሎ ለመምህራን ለጠይቅ ማንኛውም ሰው ልጅ ያጠናል። ትምህርት ቤት ሄደው ከትምህርት ውጭ ደግሞ ያጠናሉ። አዎ አይ ልክ ነሽ። አይ የሚያስቆጣ ነገር እኮ አይደለም። ገብቶኛል። አይ አይደለም። አሁን እናንተ የማይገባ ውስጥ እኮ ነው እየገባችሁ ያላችሁት። ያው ለመጠየቅ ያክል ነው። የሚያስቆጣ ነገር እኮ ነገርኳችሁ እኮ የሚገባችሁንና የሚያስፈልጋችሁን ነገር ከነገርኳችሁ ደግሞ ይሄ ወደ ውስጥ የግል እንትን ውስጥ መግባት እኮ አይገባም። ልጄን እንደምንም አድርጌ ላስተምረው። ልጄ ይማራል ብያለሁ። አይ ነው ይማራል፣ ልጁ ይማራል። ግን አንተ በእንደዚህ መጠማዘዝ ምናምን እንዴት ምን አይነት ነው? ግራ ማጋባት። ምንም እኮ የተማዘዝ ነው። ምንም ነገር ተማዘዛችሁ። ለምን መሰለኝ ይማራል አልኩ፣ ያጠናል አልኩ። ግን በዚህ ሰዓት ምናምን ማለት ጀመረ። አሁን ሲጀመር ጨርሰናል፣ መውጣት ትችላላችሁ። መውጣትማ እንወጣለን። ምንም የምንቆይበት እዚህ ምንም ነገር የለም። ኖርማሊ ግን አሁን እኮ በነገርሽኝ ነገር ነው የጠየኩሽ እኮ። እኔም ነገርኩ እኮ አንተ በጠየከኝ መሰረት ይማራል። 7 ዓመቱ ነው። አዎ 7 ዓመቱ። እሺ ስንተኛ ክፍል ነው? አንደኛ ክፍል። በአንደኛ ክፍል ሆኖ ከዛው ደግሞ ጥናት ከትምህርት ውጭ መምህራኖችስ እንዴት ማለት እሺ ብሎ ይገዛል? እንዴት አይሻይሉ? ገንዘባቸው አይደለ እንዴ? ገንዘብ እንከፍላለን፣ ያስተምሩታል። ስለዚህ አሁን ኦንላይን በምትነግጁ ነገር ነው ልጅሽ የምታስተምሪው? ባል የሚሰራል፣ እኔም ኦንላይን እነግዳለሁ። ምንድን ነው ኦንላይን የምትነግጂ? ምን እቃዎች ናቸው? ቅድም ኮስሞቲክስ እቃዎች፣ ኮምፎርት ምናምን ከየት ነው የሚመጣው? ካለበት ከድሬዳዋም ከምንም አስመጣለሁ። እዚሁ ሀገር ውስጥ ማለት ነው። ስለዚህ እዚሁ ለዚሁ መሸጥ ታዘዛለሁ፣ ይወሰድኩ አደርሳለሁ። አሁን አለሽ ኮምፎርት? እኛ ምን እንገዛሽ? አሁን ሽጬ ጨርሻለሁ። እሺ የኮስሞቲክስ እቃ ምን አለች? አሁን እኮ ልኬው ነው እኔ ስመለስ ነው እናንተ የመጣችሁት። ስለዚህ ደግሞ አሁን እቃ ስላዘዝኩኝ ነገ ምናምን ይሆናል የሚመጣው። አሁን ሁሉ እቃ ተሸጣል የምትይኝ? አይ አሁን አድርሼ ሁሉንም መጣሁኝ እና እናንተ ስመጣ ነው በጅምላ አይደለም ሲደወልልሽ ነው የምታስረክቢው። ቅድም ያልሽን እንደዛ ነው ማለት ኢንዲቪጁዋል እኮ ተደወለልኝና ለነጋዴ ሰጠው እኔ ማለት ነው አስረከብኩኝ ሙሉውን። ምንድን ነው እያወራሽ ያለሽው? አሁን እያወራሽ ያለሽው ሰውዬ ምንድን ነው የምትሉኝ መሰለሽ? ምን ሆናችሁ ነው? ሲጀመር ምን ያመጣጣችሁ እኮ አላማረኝም። ምን ማለት ነው? ይኸውልሽ ዛሬ ወጣሽ 2 ሰዓት
ከ2 ሰዓት እስከ 3 ሰዓት ባለው ውጭ ቆይተሽ ነው የገባሽ። ምንም እቃ ይዘሽ አልወጣሽም። ስትገቢ ምንም ይዘሽ አልገባሽም። የት ነበርክ አንተ? ነበርኩኝ። ለምን ትከተለኝስ? ለምንድን ነው የማንከተልሽ? ለምን ትከተለኛለህ? ምን ስለሆንክ? ማነህ አንተ? ተረጋጊ። ያለውን ነገር እነግርሻለሁ። እንደነገርኩሽ 2 ሰዓት ላይ ምንም ነገር ይዘሽ አልወጣሽም። እስከ 3 ሰዓት ባለው ስትመለሽም ምንም ይዘሽ አልገባሽም። ስለዚህ ኦንላይን የምትነግጁ ምንም ነገር የለም። ለምን? ማን ያለው? ምክንያቱም ኦንላይን የምትነግጁ እሺ፣ አሳይኝ። ሲጀመር ምንድነው አንተ ይሄን ያህል ዲቴል ገብተህ የምትጠይቀኝ? ምን ስለሆንክ ነው? እነግርሻለሁ። ምን ስለሆንክ ነው አንተ የምትጠይቀኝ? ምንም ነገር አትጠይቀኝ። ውጣ በቃ ጨርሰናል። ኦንላይን የምትሸጭበትን አካውንት አሳይኝና እንግዛሽ። እሱ ሌላ አካል ነው የሚጠይቀኝ፣ አንተ አይደለም የምትጠይቀኝ። አይደለም ለምን መሰልሽ? አሁን መዋሸቱ ምንም አያስፈልግም ብዬ ነው። መዋሸቱን ተይውና ካለሽ ኦንላይን ላይ ያለውን ነገር አሁን ይኸው ልግባና ልየው አሳይ። ንገሪ። ለምን አሳይሃለሁ? ማሳየቱ ምንድን ነው የሚጠቅመው? አላሳይህም። አላሳይህም። ግዴታ እኮ የለብኝም ይሄን ለማሳየት። ስለዚህ ኦንላይን የምትሸጩ ነገር የለም ማለት ነው። እሸጣለሁ ግን አላሳይህም። ለምን አሳያችኋለሁ? ለምን ጀመሪው ለአመጣጣችሁ ደስ አላለኝ። ዝም ብዬ ነው ያስገባኋችሁ። ለምንድን ነው ደስ አትሉም እኮ? ለምንድን ነው ደስ ካሜራ ይዘህ ምናምን የመጣህበት ምክንያት ምንድን ነው? ለዚህ ነው የመጣኸው? ምንድን ነው የምትሰሪው? ምንድን ነው ምናምን ልትለኝ ልጠይቀኝ ነው የመጣኸው? ምንምማ እንደማትሰሪ አንቺም ታውቂዋለሽ። እሰራለሁ እና ሰው ዝም ብሎ ሳይሰራ ይኖራል እንዴ? አንተ ዝም ብለህ ነው የምትኖረው? አዎ የሚላክ ገቢ ምንጭ ካለ ይኖራል። ዝም ብሎ እኔ ምንም የለኝም። ሰርተን ነው የምናረው። የምንድን ነው የሚላክ ምናምን የምትለው? ለምን ባለቤትሽ የት ነው ሄደ? ባለቤት ይስራ። የት ነው የሚሰራሽ? ንገሪኝ። ችግር የለም። የት ነው እሺ? ሄደ የትም ይስራ። ስንት ጊዜው ነው ከወጣ? ለምን ጠዋት ነው የወጣነው አብረን። እኔ ዕቃ አስረከብኩኝ፣ እሱም ወደ ስራ ሄደ። አልሰማሽኝም? ጠዋት ስትወጪ ነበርኩኝ። ምንም ነገር ይዘሽ አልወጣሽም። እኔ ምን አገባኝ? መቼም ኑር። እኔ ግን ስራዬን እየሰራሁ ነው። ከማንም ጋር አልወጣሽም። ከባለቤቴ ጋር ነው የወጣሁት። ምን ለማለት ፈልገህ ነው? ስንት ቀኑ ነው እሱ ካልመጣ ቤት? ዛሬ ወጣ። በቃ እስካሁን አልመጣም። ስለዚህ ስራ ስለሆነ ማታ ይመጣል። አልመጣም። ስልኩም አይሰራም። አልመጣምም ስልኩ። አንተ ቆይ ማነህ? ምንድን ነህ? እኔ ሀብታሙ እባላለሁ። መርማሪ ጋዜጠኛ ነኝ። እና ምን አገባኝ? ለምንድን ነው የምትመረምረኝ? ምን ነው የምትመረምረኝ? ምን አለኝ? ምንሽን መረምረሻለሁ እኮ። ስለዚህ ምን አገባህ? ስለ ባሌም ስለ እኔም ስራ ምን አገባህ? ያገባኛል እንጂ ምንም አያገባህም። መርማሪ ጋዜጠኛ እኮ ነኝ። ለምንድን ነው የምትመረምርሽ? ሁና አያገባኝ። ግን ቦታ አለው የምትመረምርበት። እዚህ ካሜራ ደቅነህ ነው እንደ ቤቴ መኖሪያ ቤት ውስጥ የፍርድ ቤት ፍቃድ ሳትስመት የምትመረምረኝ? ምንም ችግር የለውም። ምንም የለህም እኮ። አሁን እኔን አንተ ልጠይቀኝ እኮ አልችልም። ልጠይቀኝ አልችልም። ውጣ በቃ ውጣ። ተረጋጊ። በህግ አምላክ ውጣ። ህጋዊ ከሆንክ የፍርድ ቤት ማዘዣ ይዘህ መተህ ነው ቤቴ ገብተህ እንትን የምትለኝ። ልክ ነሽ እኮ ውጣ። ፈቅደሽ አስገብተሽ ሰበብ አስባቡን ፈጥረህ ነው የገባኸው። ገብቶሃል? ቲክቶከር ምናምን ብለህ ነው የመጣኸው። ስለዚህ ውጣ። ያስገባውማ ቲክቶከር መስለኝ ነው። እሺ ከዛስ? እንደዚህ እናንተ ወጣቶችን ምናምን በሚል ምክንያት እኮ ነው። ወጣት ነን እኮ። ውጣ በቃ ጨርሰናል። ጨርሰናል። በቃ ውጣ። ቤት ምናችን ያረጀ ይመስልሽ? በህግ አምላክ ወጣቶች እኮ ነን እኮ። ውጣ። እሺ ውጣ። የተማነድም ውጣ። አንድ ነገር ልንገርሽ። ይኸውልሽ ተረጋጊና የተፈጠረውን ነገር። ምንም የተፈጠረ ነገር የለኝም። ሰውዬ ተወኝ። ምን ሆነህ ነው? ምንም የለም። ምንድን ነው? ምንም የለም። አንቺ ነው ምንም የሌለሽ። ባልም የለሽም፣ ልጅም የለሽም። ልጅሽም ያንቺ አይደለም፣ ባልሽም ያንቺ አይደለም። ምን ለማለት ፈልገህ ነው? ምን ማለት ነው? ለማለት ፈልገህ ነው? ምንድነው? አዳምጪኝ። ልጅም የለሽም፣ ባልም የለሽም። እንዴት ስለሌለሽ? የሌላ ሰው ነው። ማን ያለህ? ምንድነው ማን ያለ ማለት? ከየት ነው ያመጣኸው? ሚስቱ አለች እኛ ጋር። የምን ሚስት? ስለምን ሚስት ነው የምታወራው? ስለምን ሚስት ነው የምታወራው? እኔ ምን ማስመሰል አይደለኝ። ስለምን ሚስት ነው የምታወራው? ስለምን ሚስት ነው የምታወራው? ይኸውልሽ አሁን እንደዚህ ብለሽ ስላወራሽ ለኛ ታወጣጣኝ የነበረው ይሄን እንትን ለማለት ነው እንዴ? ስራችን ነው። እኔ ስራዬን ባገባው ስራችን ባገባው ባሌ ነው። ሚስትም የለውም ባልም የለኝም። ባልና ሚስት በቃ አላቅም። እኛ የሰማንያ ወረቀት እናሳይሻለን። ምን አገባኝ? እኔ ግን ባሌ በህጋዊ አግብቼዋለሁ። ይኸውልሽ በድርቅና የሚሆን ነገር የለም። ምንም ድርቅና አይደለም። እናንተ ናችሁ እዚህ ጋር ድርቅ ብላችሁ የምታፋጥጡት ሰው እንዴ? ህግ የለም እንዴ? ህግ የለም። ህግ ካለ ደግሞ የፍርድ ቤት ማዘዣ አምጥተህ በምትጠይቀኝ እዛው ቦታ ወስደህ እንጂ ቤቴ መተህ አይደለም እኔን የምትጠይቀኝ። እኔ ደግሞ የህግ አካል በር ላይ ያለ እሱን ላስገባውና ከፈለግሽ አውሪ፣ ችግር የለውም። ምንድን ነው የፈለጋችሁት እኮ? ተረጋጊ። ልትደፍሪ ነው እንዴ? ማነው አንቺ የሚነካሽ? በቃ በህግ አምላክ ውጣ። ቤት የለቀህ ውጣ። ሲጀመር አንቺ የፈለግሽው ማለት ትችያለሽ። ሪከርድ እየተደረግሽ ስለሆነ ምን አድርገኝ ሊደፍሪ ነው ማለት በዚህ ራሱ ከሰሻለሁ። ሁለት ሰው መጥቶ አንድ ሴት በዚህ ልክ ማስጨነቅ ምን ማለት ነው? እሺ አልተጨነቅም። መጀመሪያ ስለ ትዳር የጠየቀኝ ከዛም ነገርኩህ አይደለ? በቃ ስለ ትዳር ለሌላው መማሪያ ምናምን በሚል ነገርኩህ። በቃ ይሄ በቂ ነው። ስለዚህ ባልሽ እንዳለው ካንተ ከኔ በላይ ማንም የሚያውቀው የለም ባሌ።
እሱም ከሱ በላይ እኔን የሚያቀኝ ሰው የለም። በጣም ከአንቺ በላይ የሚያውቀው ከአንቺ በፊት የነበረች ልጅ አለች እያልንሽ እኮ ነው። ከኔ በፊት የሆነ ነገር ተነጋግረን ጨርሰናል። ከኔ በፊት የሆነ ነገር እሱ አይፈልግም፣ እኔም መስማት። እስኪ እንደው እስኪ ንገሪኝ እስኪ የት ትሄጃለሽ አንቺ? እነሱ ቪዲዮ ኮል ሲያወሩ እነማን ባልና ሚስቱ ቪዲዮ ኮል ሲያወሩ አንቺ የት ትሄጃለሽ? ወጥተሽ ትሄጃለሽ ወይስ መኝታ ክፍል ትገቢያለሽ? እውነታውን ተናገሪ። ባልና ሚስቶች እኔ ምን አውቃለሁ? ይሄን ባልና ሚስት ነው የምታወራው? እኔ እኮ ነኝ ሚስቱ። እሺ ልጅሽ ይምጣ፣ ልጅንም እንጠብቃለን። ልጅ ትምህርት ቤት ነው አልኩ። እስከ 12 ሰዓት ቁጭ ልትል ነው። ምንም መቆጣት ምናምን የለብሽም። መቆጣት አስፈላጊ ነው። እንዴት ነው የማልቆጣው? እንዴት ነው የማልቆጣው? እሺ አሁን ካሜራህን አትፈልግ፣ ውጣ። ውጡልኝ። ምንድን ነው የምንወጣው? ውጡልኝ። የት ነው የምንሄድ? ውጡልኝ። ምን አገባኝ? በመጣህበት ነው የመጣኸው? የት ነው? እኔ አሁን ተረጋግቼ ነው የማወራሽ አይደል እኮ። ተረጋግተህ ምን ተረጋጋህ? ተረጋግቼ የማይገባ ስቴር ውስጥ እየገባ ምንድን ነው ይሄ? መረጋጋት ነው እንዴ? ምንድን ነው? እሺ ንገሪኝ። ብለኸኝ የመጣኸው ሌላ፣ እዚህ ጋር የምታወራው ወሬ ሌላ። ምን ማለት ነው? ምን ሆነ ንገሪኝ። እንዴት ምን ሆነ? በኑሮ እኮ እየመጣህ ነው። በህይወት እኮ እየመጣህ ነው። ምንድን ነው የምታወራው? አንቺ በሰው ኑሮ እንዴት ነው ኑሮ ይሄ? አሁን እኮ ምን እያልክ ነው ያለኸው? እሺ እኔ እኮ ትዳሬን አክብሬ ልጄን እያሳደግኩ ነው ያለሁት። ልጅሽ የት ነው የሚማረው? ባልሽ የት ነው የሚሰራው? ምናምን ሌላ ርዕስ እኮ ገባህ። አልተግባባንም መሰለኝ። ይኸውልሽ ጀመር መርማሪ ጋዜጠኞች ነን ብለንሻል አይደል? ከኛ ምንም አይነት መረጃ ማንኛውም ይኸውልህ ጋዜጠኛም ይሁን ማዳመጥ ለመጂ አልተማርሽም? ለማዳመጥ ማዳመጥ ጥሩ ነገር ነው። አዳምጪውና ከዛ በኋላ መጀመሪያ ሲጀመር ከምንም አይነት ሚዲያ ካልመጣን ከነገርሽ መርማሪ ጋዜጠኞች ነን ካልንሽ መርማሪ ጋዜጠኛ ምን አይነት ስራ እንደሚሰራ ምንም ነገር ሳይይዝ ወደ ሰዎች ስትገባ እኮ መርማሪ ጋዜጠኛ ነኝ አላልክም? እሱን እና የራሳችን የተጠቀምንበት መንገድ ነው። ገብቶሻል አይደል? ይኸውልሽ አሁን በተረጋጋ የልጅቱን ብር ስትበይ እኮ ብርሽን እየበላው ነው ብለሻታል። የምን ብር ነው? ምንም ብር አልበላሁም። የምን ብር ነው የበላሁት? አንቺ ጓዳና ኩሽና ቁጭ ስትይ 8 ዓመት ሙሉ እሷ የምትልከው ብር ስለበላሽ አንቺ ሳትጠይቂ አንቺ እያታለልሽ አይደለም? እኛ ነኝና አታላችሁ የገባችሁ የምትይና አንቺስ? እኔ ምን አገኝ? ማንን ነው ያታለልኩት? ማናት እሷ? ምንድን ነው? የልጁ እናት። የልጁ እናት ማን ነኝ? ምንድን ነው አንቺ በግድ እናት ልጄ? አዎ ልጄ ነው እንዴ? በግድ ሳይሆን ልጄ ነው። መች መውለድ ሲጀመር መውለድ ትቻለሽ? የታለ ልጅ ይመቻለሽ? ልጅ የለሽማ። ተረጋጊ እንጂ በግድ አይደለም ልጅ የሚባል። ኧረ እባክህ አምላክ ውጣልኝ። በቃ ውጣ። እሺ ውጣ። እሺ ወደ በስነ ስርዓት ያዥ። ውጣ። አንወጣ። ሰሚኛል? ውጡልኝ። ካሜራውን አጥፋ። ውጣልኝ። ተረጋጊ። ሰሚያለሽ? ዝም ብለሽ አትንጣጭ። ውጣ የምትይ ከሆነ ይኸው የህግ አካል በር ላይ ያለ ይዤው እገባለሁኝ፣ ይዞሽ ይወጣል። ስነ ስርዓት የምትይዥ ከሆነ ስነ ስርዓት። የት ነው ይዞኝ የሚወጣው? ወደ ህግ ጣቢያ ትገቢያለሽ። ምን አጥፍቼ ምን አደረኩ? እና ተረጋጊ መጀመሪያ። ይኸውልሽ የሰው ልጅ ረጋ ብሎ ሲያወራሽ ማዳመጥ ልመጅ። እሺ ተረጋግቶ የሚያወራሽን ሰው እንደውም ፍሬው። ዝም ብለሽ አትንጣጭ። እሺ አሁን ምንድን ነው የምትለኝ? ይኸውልሽ ምንድን ነው አሁን ማልቀስ? ምን ያደርጋል አሁን ማልቀስ? ምንድን ነው የሚጠቅምሽ? ምንድን ነው የምትለኝ? ምን ላድርግ? አታልቅሽ። ማልቀሽ ሳይሆን ወደ መፍትሄው ንጋ። አንቺ በመነጋገር የምታምኝ ባለ ትዳር አለሽ እውነት ነው አይደል? ምንም አይነት ግጭት ያልነበረብሽ ሰው ምንም አይነት ግጭት አይደል? ስለዚህ ይኸውልሽ ተረጋጊና ምን እናደርጋለን መሰልሽ? ይሄ የህግ አካል ይዞሽ አንቺ መሄድ የለበትም ነው። መሄድ ትፈልጋለሽ? እኔ አልፈልግም። ስለዚህ እፈልጋለሁ። ግን አሁን አንተ ምንድን ነው የፈለግከው? የሰራሻትን ስራ ታውቂያታለሽ። ከባልሽ ጋር ተመሳጥራችሁ የምታደርጉትን ታውቃላችሁ። ይቺ ልጅ አረብ ሀገር የምትበላው ይኑር አይኑር እግሯ እስኪያብጥ ድረስ ስራ እየሰራች መከራዋን አይታ ያመጣችውን ገንዘብ አንቺ እዚህም መጫወቻና መንደላቀቂያ። አንቺ ኦንላይን ምንም አትሰሪም። አንቺ ኦንላይን ቁጭ ብለሽ ተኝተሽ ነው የምትበይ። ይህንንም ታውቂያለሽ። ስለዚህ ምን ታደርጊያለሽ መሰልሽ? አሁን ባለቤትሽ የት ነው ያለ? ባለቤትሽ ሳይሆን የእሷ ባለቤት የት ነው ያለ? ባለቤት አሁን የለም እዚህ። ባለቤትሽ አይደለም የእሷ ባለቤት የት ነው ያለ? የለም እዚህ። የት? ወደ ክፍለ ሀገር ሄዷል። ምን መስመር ስራ? ለምንድን ነው ያልመጣ? እሷ መምጣቷን ስለሚያውቅ። አትዋሽ። አሁን ውሸት እዚህ ምንም አያስፈልግም። እሺ ነው ምንድነው? ውሸት ማልቀስ ማስመሰል ምናምን አያስፈልግም። እኔ ምን ላድርግ? እሺ ስለዚህ ያው እሷ መምጣቷን ስላወቀን ሄደ አይደል? ግልጹን እያወራን እኔ መምጣቷን
ስለ እውነታ ነው እየተናገርን ያለው። ከዚህ በኋላ ደግሞ ይህ ማለት እኛ ጥለንሽ ወጣን ማለት ውጭ ያሉ ፖሊሶች መጥተው ይዙሻል። ይምጡና ይወሰዷት እንዴ? እሺ አይደለም። እሺ አሁን በምን አይነት መንገድ? እሺ ያላችሁኝን እኮ እየሰማሁ ነው፣ ግን አሁን እሺ ምንድን ነው የምትሉኝ? እየደበቅሽን ነው። ምኑን? ይኸውልሽ እውነታውን ነው ተናገር እያልሻለሁ። ክፍለ ሀገር ባለቤትሽ ሄደ አይደል? ለምንድን ነው ሄደ? የእሷ መምጣቷን አይደለም አይደል? ተደብቆ ነው ሄደ። ስለዚህ ግልጽ የምታወሪ ከሆነ እኔና አንቺ ተነጋግረን መፍትሄ የምንሰጠው ከሆነ መፍትሄ እንስጠው። እሺ ምንም የሚያስለቅስ ነገር የለም። ተረጋጊ። እኛም አንቺን ወደ ፖሊስ ጣቢያ የማስገባት እንትን የለብንም። ምን ታደርጊያለሽ? ለምን ሴት ልጅ ነሽ በዛ ላይ። ስለዚህ ጣቢያ መግባት አለብሽ ብዬ አላስብም። ሶ ማድረግ ያለብሽ ነገር ምንድን ነው? ባለቤትሽ እንዲመጣ አድርጊው። ባለቤቷ አልኳት። አሁንም ድጋሚ ባለቤቷ የሰው ባለቤቷ ልጅቱ እንግዲህ ተጠብሳ ነው ይህን ገንዘብ ያመጣችው አይደል? ቅድም እስኪ የጠየኳት ጥያቄ ነበር። እሷ ቪዲዮ ኮል ሲያወሩ ነበር ከልጇም ጋር ከባለቤቷም ጋር። አንቺ የት ትሄጃለሽ እነሱ ሲያወሩ? እስኪ ንገሪኝ። በጀርባቸው እነሱ በስልኩ ጀርባ። ስለዚህ እንደሌለሽ ነው እሷ የምታውቀው። እሷ እንደሌለሽ ነው የምታውቅ። ከእነሱ ጋር ስታወራ አንቺ ጸጥ ትያለሽ። አታልቅሽ፣ አይዞሽ፣ ምንም የሚያስለቅስ ነገር የለም። ስራሽ በጣም አሳፋሪ ነው። የሰው ደም ከጠጣሽ ቁጥር ነው የሰው ልፋት፣ የሰው ላበት በጣም መጥፎ ነገር ነው። ስለዚህ አሁን ልጁ ትምህርት ቤት እንደማይማርም እናውቃለን። ለምንድን ነው የማይማር? ንገሪኝ እስኪ። አይ ሚስጥር እንዳያወጣ በሚል ነው ማስቀረው። ሚስጥር እንዳያወጣ? አሁን እናቴ እንዲናት ብሎ አሁን ሰው ስጠይቀው ደግሞ አሪፍ አድርጌ እኮ ነው ያዝኩት። በደንብ አድርጌ ነው ያዝኩት። በሰው ገንዘብ አንቺ ቀረር አድርገሽ። የሰው ገንዘብም ቢሆን ግን እንደ እናት አድርጌ ነው ያዝኩት ልጁን። ግን አሁን ትምህርት ቤት ተመካከርንና በቃ ሰዎች ጠይቁት እናቴ እንዲናት እኔ እንዲ ነው ብሎ እንትን እንዳይል ብዬ ነው ያስቀረውት። አሁን በቅርብ ጊዜ ነው የቀረው። ይማር ነበር። ከአባቱ ጋር ተነጋግረሽ ማለት ነው። አሁን ትምህርት ቤት በቃ መማር የለበትም። ገና ለገና ሚስጥር ያወጣል ተብሎ ለምንድን ነው የማይማር ልጁ? ይማራል፣ ግን እሷ እነሱ የሚጨርሱት ነገር ስላለ እንግዲህ አላውቅም። እና ለዛ ነው ተመካክረን እስኪጨርሱ አንቺ በውስጥ ሁሌም ከስልክ ጀርባ ነሽ ነው። አይዞሽ ተናገሪ። ምን የሚያሳፍር ነገር ነው? ግን ደግሞ መጀመሪያ ነበር ለመፍትሄ አንቺ የምትነጋገሪ የምትቻቻይ ሴት አለች። ቻል አድርጊውና እስኪ ንገሪና ያለውን ነገር። የት ነው ያለው? ነፃ ነው አለ። የት አለ? ወደ ውስጥ መኝታ ቤት። አሁን ዝም በል ተብሎ ነው የሚሆን መቼም። አሁን እኛ ስናወራ አይ እንግዳ ሲመጣ እሱም ወደ ውስጥ ነው የሚገባው፣ አይወጣም። ጸጥ ብሎ የሚቀመጥ ስለምትደበድቢ ነው። ሌላ ምን ይሆናል? እኔ አልደበድብም። እሱ ነው ይኸውልሽ፣ የህግ አካል ከያዘብሽ እኔ አሁን ምንም አይነት ጥቃት የምታደርሽበት ከሆነ እኛ ጋር ግልጽ ነው። ምንም አይነት ጥቃት አላደረስኩም። እኔ በደንብ አድርጌ ነው ያዝኩት ልጁን እንደ ልጅ አድርጌ። እርግጠኛ ነሽ? ለምን መሰለሽ የምንጠይቅሽ፣ ልጁ ከመሰከረብሽ ትልቅ ቅጣት ነው የሚጠብቅሽ። አይ አይመሰክርብኝም። እኔ በደንብ አድርጌ ነው ያዝኩት። በደንብ አድርገሽ ነው ያዝሽ። ትምህርቱን አቋርጠሻል። ትምህርቱ የተወሰነ ጊዜ ነው። ትምህርቱን አቋርጠሻል? አዎ ወይም አይደለም በይ። ትምህርቱን አቋርጠሻል እኮ። የተቋረጠው አጭር ጊዜ ነው። ከዚህ በፊት እየተማረ ነበረ፣ ግን አሁን በቅርብ ጊዜ ነው ያስቆምነው። በጣም ጥሩሽ። አሁን እንግዲህ ምን ማድረግ ይሻልናል? በምን አይነት መልኩ እንገዛት? ያማገዣ ያለብን ነገር እኔ እርዱኝ። እኔ ምንም የማውቀው ነገር የለም። ገብቶሃል? እኔ ይሄን ነገር የማውቀው ከካሜራ ጀርባ ሆነሽ ምንም አላውቅም። አሁን ከገባሁበት በኋላ ነው ይሄን ነገር እውነቱን ግልጹ የሰማሁት። አንድ ቀን ሲሆን የእሷ ብር ሲደርስሽ ለምን ትበያለሽ? ለምን ይሄ ይመጣል ብላ አታስብ? እሺ አንቺ አሁን ባለትዳር የጋብቻ ወረቀት አለኝ ብለሻል። ምንድን ነው ወረቀቱ? እስኪያሳየን። አይ ዝም ብሎ በባህላዊ ነገር ምናምን ዝም ብሎ ነው። ጋይ ሳይሆን ዝም ብሎ በባህላዊ። ለምን ህጋዊ ያልሆነም? አንቺ እንደስ እንዲልሽ ብሎ ነው በዛ ያጻፈልሽ? አይ ስትመጣ ከእሷ ጋር ተፋተው እኛ ህጋዊ ልንሆን ነበረ። እቅዳችን እንደዛ ነበር። እሺ የመኪናው ሊብሬ በማን ስም ነው ያለው? በሱ ነው ያለው። እርግጠኛ ነሽ? በሱማ በል በሁለታችሁ። ጥሩ። እሺ ቤት የተባለው ይሄ ነው ወይስ ሌላ ቦታ ነው? ይሄ እኔ ቤት ገባኝ። አይ ቤት ገዝቻለሁ ብሎ ያሳያት ሌላ ቦታ ነው አይደል? እሺ ስለዚህ አሁን
ቤት ያሳያት ሌላ ቦታ ነው። መኪናው በእሷ ስም ሳይሆን ጭራሽ በእነሱ ስም በሁለታቸውም ስም። ፎር ዘ ላስት ታይም አንድ ቻንስ ሰጥሻለሁ። ልጁን መጥፎ ነገር አድርገሻል። ልጁ ላይ ካለ ንገሪኝ። እኔ ምንም አላደረግኩትም። ልጁን ምንም ያደረግኩት ነገር የለም። አሪፍ አድርጌ ነው የያዝኩት። እኔ እንግዲህ ይኸውልሽ አንቺም እንዳትጨናነቂ ተቆጥቼ መናገር ስለሌለብኝ በተረጋጋ መንፈስ ነው የማወራሽ። እንደዚህ በተረጋጋ መንፈስ ደግሞ ማንደማመጥ ከሆነ ደግሞ ወንድዬ ላስቸግር አባቴ ይዘልኝ ውጣ። በእናትህ የት ልትወስደኝ ነው? በእናትህ አይደለም። ቆይ በእናትህ እንዳሳልፈን እንዳሰጠኝ አይደለም። ቆይ ይኸውልሽ ከግቢ ከወጣሽ እንደው በእናትህ ከግቢ ከወጣሽ እኮ በመኪና ተጭነሽ አታስወጣኝ። እሺ አታስወጣኝ። ውጪኝ እንደው በእናትህ አሳልፈን እንዳሰጠኝ ቆይ ልጁን ለማውራት ነው። ተረጋጊ ልጅ ውጪ። ቤቢ ደህና ነህ? አባቴ ሁሉ ሰላም? ምንድን ነው? ቆይ እስኪ አሁን ያው መቼም የወደክበትን አሁን የተኛህበትን ቦታ እያየሁት ነበር። በጣም ከባድ ነገር ነው። አይዞህ ግን አሁን እኔ ወንድም አለሁልህ። እሺ ምንድን ነው? ቆይ እዚህ በፊት የምታደርገው እስኪ ንገረኝ። ምን አደረገች? ትቀጠቅጠኛለች። ትመታሃለች? ትደበድብሃለች? አዎ። እሺ ሌላስ? ሌላ ትምህርት ቤት ስሄድ ትቆጣኛለች። ለማንም ምንም እንዳትናገር። ከዛን ምግብ ደግሞ አንድ ጊዜ ከበላሁ ይበቃሃል እንዳበላ ትለኛለች። እንደዛ ትላለች? አዎ። እኔ አባት አይዞሽ። እሺ አሁን እኛ አለነ። እሺ እኛ ወንድሞች አለነ። አባትህም እስኪመጣ እንጠብቃለን። ሌላም ደግሞ የምታገኘው ሰው ስላለ ሰርፕራይዝ ነው። እሺ አሁን አልነግርህም። ወስጃ አገናኛለሁ። እሺ እሺ። ሌላስ ምንድን ነው የተፈጠረ ነገር ንገረኝ እስኪ። የለም ሌላ። በቃ ትደበድብሃለች ዝም ብላ? ትቆነጥጠኝም አለች። ምክንያቷ ምንድን ነው? ምክንያቷ ምንድን ነው አባቴ? ምክንያቷን አላውቀውም። ዝም ብላ ነው የምትመታ? ትቆነጥጣለች? ትመታለች? ትቆነጥጠኛለች። ምግብ በደንብ አትሰጥህም? አባትህ ሲመጣስ ምን ትላለች? ዳቦ ብቻ ነው። ዳቦ በሜንዳ ነው የምትሰጠኝ። አባትህ ሲመጣስ እንደዛው ነው ወይስ ጥሩ ጥሩ ምግብ ትሰጣለች? አባትህ ሲመጣ እሱም ሲመጣ እሱም ይቀጠቅጠኛል። እሱም ይመታል? ስለዚህ አሁን እሺ ሌላ ነገር ላወራህ ነበረ። ያው ልጅም ስለሆንክ አሁን እዚህ ላይ እንትን ማለት አልችልም፣ ግን በቃ መወስድህ ቦታ ስላለ ወደዛ ወስድሃለሁ። እሺ ስለዚህ ልብስ ትቀይራለህ። እሺ ልብስ ትቀይራለህ፣ አሊያ ደግሞ አዲስ ይገዛል። እሺ ወደዛ ከመሄዳችን በፊት እሺ። አንተ ግን አሁን ደህና ነህ? ሌላ የሚያምህ ቦታ አለ? ምን ላይ? እጅ ላይ? ይኸው እሺ አይዞህ አባቴ። ይኸውን የተመታው የተቆነጠጥከው ነው? ይህ ሁሉ የቀለው በዚህ? ችግር የለውም። አንተ ጠንካራ ልጅ ነህ አይደል? እሺ ማነው ስምህ? ሳሚዬ። እንድች ብለህ እንዳታስብ እሺ አባቴ። እሺ ነበር። አይዞህ እኔ ያለሁልህ። አሁን የምንሄድበት ቦታ አለ፣ ሰርፕራይዝ ነው። እሺ ነበር። በቃ እንግዲህ ሂድ ግባና ቶሎ ቀይር ልብስ። እሺ ግባ። እሺ በደንብ ወደ ውስጥ ግባና ቀይር ልብስህን። እንግዲህ ተመልካቾቻችን ያው ከልጁ ፊትም ብዙ ማውራት አልችልም። የት መሄድ እንዳለብን ያው የምትገምቱት ነው። ወደ እናቱ መውሰድ አለብኝ። እናቱ በጣም ናፍቀዋለች፣ ማየት ስለምትፈልግ ወደ እናቱ እንውሰድና እናገናኘዋለን ማለት ነው። እንግዲህ እቺ አረመኔ በምን አይነት መልኩ እንደያዘችው አይታችኋል። በዛ ላይ ሰውነቱ ራሱ በጣም ከስቷል፣ ቀጭን ነው። የመታችውና የተቆነጠጠበት ቦታ ራሱ በጣም ነው የሚያሳዝን። እንደዚህ አይነት ጭካኔ ለምንድን ነው? ትርፉ ምንድን ነው? አላጣች። በእሷ ገንዘብ በእሷ ላበት እንደዚህ እየተጠቀመች ለምን ይሄ እንደዚህ እንደምታደርግ እንዲህ በሰማይ ቤትም በሕግም ተጠያቂ ናት። አሁን ባልየውን ልናገኝ የምንችልበት ነገር እሱን እናመቻችና በቁጥጥር ስር አውለን የልጅቱ ንብረት መመለስ አለበት። ሁሉም እያንዳንዷ እቃዋ በሙሉ መመለስ አለበት። እነዚህ ሌቦች ተመሳጥረው እንዲበሏት አልፈቅድም፣ አናደርገውም። ስለዚህ ልጁን እንግዲህ ወስደን ሰርፕራይዝ የምናደርገው ይሆናል። እናንተን ደግሞ እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት
ሰላማችሁ ይብዛል።